ሃሌሉያ ዛሬ እና የሚቀጥሉን ሳምንታቶች ከፊታችን ያሉ ሳምንታት ነው 2-3-4 ማላቀም እንደወሰደብን ጊዜ ይወስድብናል። መሀል ላይ መንፈስ ቅዱስ እንደረዳ እንደሞናል። የቆላስያስ መጽሐፍ ሙሉ እናየዋለን። ኢየሱስ ክርስቶስ ጌታ ነው። ቆላስያስ መጽሐፍ ሙሉ እናጠናለን። ያው ማስታወቂያ ፌስቡክ ላይ ታችኋል ብያስባለሁ፣ ያያችሁ ታችኋል ብያስባለሁና ቆላስያስ መጽሐፍ አብረን እናጠናለን። 4 ምዕራፎች ነው ያሉት። 4 ምዕራፎች ናቸው። ስለዚህ ቀላል አይደሉም። 4 የሆኑ ግን በጣም ታላቅ መጽሐፍ ነው። በጣም ለየት የሚል ነገር አለው። ምክንያቱም ጳውሎስ ከሚጽፋቸው ደብዳቤዎች መካከል ይሄኛውን ደብዳቤ ግን የሆነ ዓላማ የሆነ ነገር ለፎከስ አድርጎ ስለጻፈ ስለ ኢየሱስ ክርስቶስ ሊቅተው ስለ ኢየሱስ ክርስቶስ ራስነት ለፎከስ አድርጎ ስለጻፈ በጣም ጠንካራ የእግዚአብሔር ሐሳብ ያለበት ደግሞ የመዳናችን መሰረት የሆነው ነው። ኢየሱስ ክርስቶስ ጌታ ነው። የመዳናችን መሰረት የሆነ የክርስትና አምድ ነው። ክብር ለእግዚአብሔር ይሁን። አሜን ነው ወይ? ስለዚህ ያንን ሐሳብ አብረን እናጠናለን። ሁላችንም መጽሐፍ ቅዱሶቻችንን ይዘን አብረን ብናጠና፣ ምክንያቱም እግዚአብሔር በሰጠን በዚህ ጊዜ በእንዲህ አይነት ነገር አብሮ ማጥናቱ ጥሩ ነው። አብሮ መነጋገሩ፣ አብሮ ማንበቡ፣ አብሮ መከታተሉ በጣም ጠቃሚና ወሳኝ ነገር ስለሆነ አብረን እናያለን። የወሰደብንን ጊዜ ይወስድብናል፣ ግን እግዚአብሔር ደግሞ በዛ ውስጥ የሚናገረንና የሚያስተምረንን ነገር እያየን እንሄዳለን። ክብር ለመንፈስ ቅዱስ ይሁን። ለጌታ ክብር ቆመን ዝም ብለን ከምዕራፍ 1 እስከ ቁጥር 7 ያለውን አንብበን ከዛ አብረን እንነጋገራለን። ለጌታ ክብር ሁላችንም ከፍተን እያየን እናነባለን። ለእግዚአብሔር ይሁን። እኔ በአዲሱ መደበኛ ነው የማነባው። እንዲህ ይላል ቆላስያስ ምዕራፍ 1 ቁጥር ከ1 ጀምሬ ያነባለሁ እስከ ቁጥር 7 ያለውን። በእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ የሆነው ጳውሎስና ከወንድሙ ከጢሞቴዎስ በቆላስያስ ለሚኖሩት በክርስቶስ ለሆኑ ቅዱሳንን ታማኝ ወንድማችሁ ከእግዚአብሔር አባታችን ጸጋና ሰላም ለእናንተ ይሁን ይላል። ስለእናንተ በሚጸልይበት ጊዜ የጌታችን የኢየሱስ ክርስቶስን አባት እግዚአብሔርን ሁሉ ጊዜ አመሰግናለሁ። ምክንያቱም በክርስቶስ ኢየሱስ ስላላችሁት እምነትና ለቅዱሳን ሁሉ ስላላችሁት ፍቅር ሰምቻለሁና፣ ይህም የሆነው በሰማይ የተዘጋጀላችሁ ከተቀመጠላችሁ ተስፋ የተነሳ ነው። ክብር ለኢየሱስ ይሁን። ስለዚህ ተስፋም በወንጌል የእውነትንም ቃል አስቀድሞ ሰምታችሁታል። ይህም ወደ እናንተ ደርሰዋል። ይህም ወንጌል ከሰማችሁበት የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለው ሁሉ በእናንተ ዘንድም ፍሬ እንዲያፈራና እንዲያድግ ነው። ይህም ስለ እኛ የክርስቶስን ታማኝ አገልጋይ የሆነው አብሮም በአገልግሎት የተወደደው ኤጳፍራ አስተማራችሁ፣ ደግሞም በመንፈስ ስላላችሁት ፍቅር ነገረን። ቁጥር 8 ጨምርኩበት። ክብር ለኢየሱስ ይሁን። እንጸልያለን። እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም እናመሰግናለን። አንተ አስተማሪያችን ነህ፣ በመካከላችን አለ። ልጆችሽ ከእግዚአብሔር ይማራሉ ተብሎ እንደተጻፈ ዛሬ ካንተ ልንማር በዚህ ተሰብስበናል። ያላንተ አስተማሪነት ጌታ ሆይ በከንቱ ብናነበውም ትርጉም የለውም። አስተማሪያችን መንፈስ ቅዱስ ለኔም ለወንድሞቼ ለእህቶቼ ቃልህን እንድታስተምር በኢየሱስ ክርስቶስ እንጸልያለን። እግዚአብሔር አምላክ ሆይ ቃልህ ብርሃን ነው፣ ቃልህ እውነት ነው። በቃልህ ውስጥ ጌታው መገኘት አለ። በቃልህ ውስጥ ጌታ ሆይ መዳን አለ፣ መፈወስ አለ፣ መታነጽ አለ፣ መመለስ አለ፣ መመከር አለ። እነዚህ ሁሉ በቃልህ ውስጥ ያሉት መንፈስ ቅዱስ በውስጣችን ካላበራ ትርጉሙን አናገኘውምና የሚያበራ ያንተ መንፈስ በኢየሱስም በልባችን ይገለጥ። የቃልህ ብርሃን ያገኘን። የምናውቀው ዕውቀት ከፊል ሊሆን ይችላል። ዛሬ ከመንፈስ የሆነው ቃል ግን ሕይወትን ያንጻል። እግዚአብሔር አምላክ ዘላለምን ያሻግራልና ቃልህ በኢየሱስም በልባችን ይገለጥ። የቃልህ ብርሃን ይምጣ። አስተማሪያችን መንፈስ ቅዱስ ያለ መከልከል በዚህ ቦታ ተመላለስ። እኔን ባሪያህን እርዳኝ፣ ጸጋን ጨምርልኝ። የሚሰሙ ወገኖችን በኢየሱስም በማስተዋል እንዲሰሙ ቃሉ ከመንፈሳቸው ጋር እንዲዋሄድ በኢየሱስም ጸልያለሁ። ስለ ሁሉ ነገር ከፍ እናደርግሃለን በጌታ በኢየሱስ ስም አሜን። ጌታ ይባርካችሁ። ክብር ለኢየሱስ ክርስቶስ ይሁን። እንግዲህ የዚህ የመጽሐፉ ሐሳብና የቆላስያስ ሐሳብ ስናይ ሰፊ ሐሳብ ነው ያለው። ዛሬ መግቢያውን ብቻ እንነጋገራለን ከመግቢያው ጀምረን
አንዳንድ ነገሮችን እንነጋገራለን። ምክንያቱም መግቢያው ላይ ሳንግባባ ሳንነጋገር የሆነ ነገር ሳናጥራ ወደሚቀጥለው ከሄድን አንዳንድ ነገሮች ማለት መልክ አይዙልንም። መግቢያው ላይ ግን ፎከስ አድርገን መግቢያውን ከያዝን በኋላ ላይ የምናገኘው ነገር ቅርጽ እየያዘ ሐሳቡ እየገባን መከተል እንችላለን። ክብር ለኢየሱስ ይሁን። የቆላስያስ መጽሐፍ እንደምታውቁት ሐዋርያ ጳውሎስ እንደጻፈ ቅድም እንዳነበብነው ለቆላስያስ ቤተክርስቲያን ሐዋርያ ጳውሎስ እንደጻፈ አይተነዋል። የጳውሎስ መልእክቶች አብዛኞቹ ለግለሰብ የተጻፉ አሉ፣ ለቤተክርስቲያን የተጻፉ አሉ። ቀጥታ ለግለሰብ የተጻፉ መጽሐፎች አሉ። ለምሳሌ ለጢሞቴዎስ የተጻፈ ደብዳቤ፣ ለጢሞቴዎስ 1፣ 2 እና ቲቶን ስናይ ለግለሰብ ነው የተጻፈው። ለግለሰብ ይጻፍ እንጂ በግለሰብ የተጻፈው መጽሐፍ ደብዳቤ ብቻ ሳይሆን እስትንፋሰ እግዚአብሔር ስላለበት ያው ቃል ሆኖ ዛሬ እኛ የታነጽንበት የቆምንበት የእግዚአብሔር ቅዱስ ቃል ሆኗል። ክብር ለኢየሱስ ክርስቶስ ይሁን። አሜን። ቅዱስ ቃል ሆኗል። ለግለሰብ የተጻፈ ደብዳቤ ነው። ነገር ግን የእግዚአብሔር ቃል ሁሉ ጊዜ ስታዩ ዘመን ተሸጋጋሪ ነው። በሆነ ዘመን ላይ የሚቆለብ በታሪክ የሚያበቃ ነገር አይደለም። በዛን ጊዜ ደብዳቤው ሲጻፍ ጳውሎስ ለጢሞቴዎስ ነው የጻፈው፣ ፐርሰናል የጻፈው። ነገር ግን ጳውሎስ ለጢሞቴዎስ ይጻፍ እንጂ ደብዳቤውን በዛን ዘመን ጢሞቴዎስ ለነበረበትና ጢሞቴዎስ ያንን ሐሳብ የተቀበለበትን ነገር ስናይ በዘመን በጊዜ እንደ ሰው የተወሰነ ነው። የእግዚአብሔር ቃል ግን በጊዜና በዘመን አይወሰንም። አሜን ነው ወይ? ጢሞቴዎስ ጋር መልእክቱ ሲደርስ ጢሞቴዎስን ያንቀሳቀሰው ያ መልእክት የጳውሎስ ደብዳቤ ዛሬም ያንን ቃል ስናነብ እኛን ያንቀሳቅሰናል። አሜን ነው ወይ? ለኛም መጥቶ መልእክት ነው የሆነው። ሰው ተለዋወጠ እንጂ የእግዚአብሔር ቃል ሕያው መሆኑን የምታውቀው ወደኛ ሲመጣ መንፈሱ ያነጋግረናል፣ ኮሙኒኬት ያደርጋል። አሜን ነው ወይ? የእግዚአብሔርን ቃል ለዚህ እኮ ነው የእግዚአብሔር ቃል በዘመናትና በአመታት አይወሰንም፣ አይዘጋም። የሆነ ታሪክ የሆነ ቦታ ጀምሮ የሆነ ቦታ ያበቃል። በጊዜውና በቦታው ብቻ ተዘግቶ ያለቁ ብዙ ታሪኮች አሉ። የኢየሱስ ክርስቶስ ቃል የእግዚአብሔር ቃል ግን በዘመን አልተዘጋም። ነገር ግን ጳውሎስ ይሄን ዘመን እያሰበ ነው ጻፈው ወይ? ጳውሎስ ጋር ማስተፋው ያለው ነገር ግን በወቅቱ ጳውሎስ ለነበረው ችግር ለገጠመው ችግር እንዲያስተካክል ባሉ ለጢሞቴዎስ ጻፈው ደብዳቤው። እንዲያደርግ ብሎ ብዙ አድርግ ብሎ ጽፋቸው መጽሐፎች በወቅቱ ለጢሞቴዎስ ቻሌንጅ ለሆነው ነገር ነው። ለሱ ከባድ የሆኑ ነገሮች ናቸው። የእግዚአብሔር ቃል ዘመን ተሸጋጋሪ እንደሆነ ከሆነ ቦክስ ውጪ መውጣት እንደማንችል አሜን ነው ወይ? ከሆነ ሰርክል ውጪ መውጣት አንችልም። የእግዚአብሔር የቃሉ ጥግ የቃሉ ስታንዳርድ ራሱ የቻለ ነው። በዛ ልክ ነው የምንመላለሰው በዚህ ምድር ላይ። ጢሞቴዎስን የገጠመው ችግር መልኩ ይቀየር እንጂ እኛ ጋር እንደሚደርስ እኛም ከዛ ቦክስ ውጪ እንደማንሆን የእግዚአብሔር ቃል አስቀድሞ ያውቀዋል። አሜን ነው። ሐሳብ ገብቷችኋል? በኋላ ታገኙናላችሁ ግዴላችሁ። እና በወቅቱ ጳውሎስ ለሚጽፋቸው ደብዳቤዎች ለወቅቱ ችግር ነው። በዛን ጊዜ ለነበረው ችግር ነው ጳውሎስ የሚጽፈው። ለዛኛው መልእክት በአካል ለማይደርሳቸው በደብዳቤ በአካል ለሚደርሳቸው ገጽጾ ያስተምራል። አሜን። ጳውሎስ የጻፋቸው ደብዳቤዎች በአካል ለማይደርሳቸው በአካል መሄድ በእስር ቤት ሆኖ ሊደርሳቸው ለማይችላቸው ሰዎች ደብዳቤን የጻፈው ደብዳቤ አብዛኛው የጳውሎስ መልእክቶች ደብዳቤዎች ናቸው። በወቅቱ ለችግሩ ነው። በኋላ ተጽፎ ቅዱስ የእግዚአብሔር ቃል ሆኖ ታትሞ እኛ ጋር ደረሰ እንጂ ጳውሎስ መጽሐፍ ቅዱስ ነው እያለ ለምጻፈው የችግሮቹ መልስ ነው የሰጠው። ለገጠመው ነገር መልስ ነው የሰጠው። ለገጠመው ችግር መልስ ነው የሰጠው። ለዛ ችግር ደራሽ ነው የሆነው። ችግሩ ግን በዛ ያቋምም። ችግሩ ግን ዘላቂ ስለሆነ ያ ቃል ግን እስትንፋሰ እግዚአብሔር ስላለበት መንፈስ ስላለበት የእግዚአብሔር ቃል ስለሆነ ያው ነው። በየዘመናቱ ኮሙኒኬት ያደርጋል፣ ያወራል። ወደ አንተ ሲመጣ እኔ ለጢሞቴዎስ ተጻፈ ወይንም ቃሉ አንተ ጋርም ሲመጣ አንተን ያናግራል። ለዚህ ነው አንዳንድ ጊዜ ለአንድ ሰው የመጣው ሜሴጅ ሌላውን ሰው ያናግራል። ያ አንድ ቃል ችግሩ ይለያያል። የሁለቱ ሰው ችግር ይለያያል። ይሄኛው ሌላ ችግር ያለበት ያ አንድ ቃል ይመጣና ለሁለቱ መልስ ይሆናል። ከነጋናችሁ ለሁለቱ መልስ ይሆናል። የዚህኛው የኤጎ ችግር ነው፣ የዛኛው የጭንቅላት ችግር ያለው አሉ ሲመጣ አንድ ቃል ነው ለሁለቱ ሲሄድ ኮሙኒኬት የሚያደርገው
ራባ ሀዲያ ማሰካ ፕሮጃና ማንቶ የእግዚአብሔር ቃል የሚለየው ዘጋ ሲመጣ በችግራችን ልክ ሳይሆን የእግዚአብሔር ቃል መንፈስ እንደሆነ የምታውቀው ለችግሩ ነው የሚመነዘረው። አሜን ነው ወይ? የሰው ቃል አንድ ወጥ ነው፣ አንድ መልክ ነው ያለው። የእግዚአብሔር ቃል ግን አንድ መልክ የለውም። እንደመጣ እንደያንዳንዳችን ወደኛ የመጣው መልክ ልክ ይቀየርና ለችግሮች መልስ ይሆናል። አሜን። ክብር ለኢየሱስ ይሁን። ወደ ስብከት እንዳልቀይረው በስብከት እንዳልሄደው ላይ በጣም ይገርቁጭ ብዬ የዚህን ቆላስያስን መጽሐፍ እያነበብኩት ጳውሎስ የጻፈበትን መንፈስና የቆላስያስ ቤተክርስቲያን የነበረችበት ችግርና ጳውሎስ ተንገብግቦ የጻፈውና ዛሬ ቁጭ ብዬ ሳነብ እኔን ራሱ እንዴት እንደሚያናገረኝ ቃሉ በዛን ዘመን አልነበርኩም፣ አልተወለድኩም፣ አልታሰብኩም። ይህን ነው የምናገረኝ። አሁን እኔን ቻሌንጅ የሚያደርገኝ አሁን ያለንበትን ዓለም ነው የሚያናውጠው። አሁን ያለንበት አሁን ያለ ዛሬ ባለንበት ነገር ላይ ነው የቆላስያስ መጽሐፍ የሚናገረው። የቆላስያስ መጽሐፍን ስለታሪኩን ቅድም እንዳነበብነው ስታዩት ታሪኩን ስታውቁት የቆላስያስን ቤተክርስቲያን ጳውሎስ አልተከላትም። ጳውሎስ በአካል አያውቃትም በአካል ጳውሎስ ይሄን ደብዳቤ ከመጽሐፉ በፊት ስለ ቆላስያስ ከተማ ቆላስያስ ከተማ ማለት በጣም ትንሽ የሆነች በዛን ዘመን ለመኖር የማትመች ጥቂት የሆነች ከተማ ነች። ጥቂት በሆኗ ብቻ ሳይሆን ሰዎች ለመኖር የማይፈልጓት ከተማ ነች። ምክንያቱም በተፈጥሮ የምትናወጥ፣ በቤት መንቀጥቀጥ የምትናወጥ፣ ደግሞ አውራ ጎዳና መመላለሻ የሚበዛባት አትመችም። ያሁኗ ቱርክ ማለት ነው። ከኤፌሶን ወደ ታሪኩ ሲናገር አንዳንዶቹ 160 ኪሎ ሜትር ትርቃለች ያለው፣ አንዳንዶቹ ደግሞ 60 ኪሎ ሜትር ትርቃለች ይላሉ። ርቀቱ በየመንገዱ ይሰራል። ግን ከኤፌሶን የማትርቅ ኤፌሶን ቅርብ ነበረች። ብዙ ሰዎች ከቆላስያስ ወደ ኤፌሶን እየመጡ በኤፌሶን ቤተክርስቲያን የጳውሎስን ስብከት ይሰሙ ነበር፣ የጳውሎስን ትምህርት ይማሩ ነበር። ጳውሎስ ባለፈው ሐዋርያት ሥራ ምዕራፍ 19 ስናነብ ጳውሎስ በላይኛው በኩል ወደ ኤፌሶን ገባ። ወደ ኤፌሶን ገብቶ የተወሰኑ ሰዎችን ደቀ መዛሙርቱን አገኛቸውና ጠየቃቸው። ተጠምቃችኋል? ስለ አዎ ተጠምቀናል፣ ግን በመንፈስ ቅዱስ አልተሞላችሁም። ለምን ትባል? መንፈስ ቅዱስ እንዳለ አናውቅም አሉ። ከዛ ጳውሎስ በመንፈስ ቅዱስ ከሞላቸው በኋላ ተጸለየላቸው በኋላ ከተሞሉ በኋላ ለ3 ዓመት አዳራሽ ተከራይቶ በዛ እያገለገለ እንደነበረ መጽሐፍ ቅዱስ ይናገራል። በዛም ጊዜ ኤፌሶን ጳውሎስ ለ3 ዓመት ቆይቷል። በዚህ ጊዜ ውስጥ ነው ከዚህ ከቆላስያስ ከተማ ወደ ኤፌሶን እየመጡ የጳውሎስን ትምህርት ይከታተሉ እንደነበረ ቅዱሳን። በዛን ጊዜ ይቺ ቸርች ፕላንት አልተደረገችም፣ አልተተከለችም። ከቆላስያስ እየመጡ በኤፌሶን እየመጡ የጳውሎስን ስብከት ይሰሙ ነበር። ጳውሎስ በኤፌሶን በነበረበት ጊዜ በጣም ዞሮ ወንጌል ይሰብክ ነበር። ሪቫይቫል ተነስተዋል። የመንፈስ ቅዱስ አገልግሎት ተገልጠዋል። ብዙ ሰዎች ወንጌልን ሰምተዋል። በዚህ በኢሲያ አካባቢ ላይ በዚህ በሎዶቅያ አካባቢ ላይ ወንጌል ተሰምተዋል። ብዙ ሰዎች ሰምተዋል። ከነዚህ መካከል ከዚህ ከቆላስያስ እየመጡ ከሚማሩ ሰዎች መካከል አንዱ ኤጳፍራ ከጳውሎስ ጋር የሚተዋወቁት በኤፌሶን ነው። የጳውሎስን ትምህርት መጥቶ ይከታተል እንደነበረ ኤጳፍራ ብቻ ሳይሆን ከኤጳፍራ በፊት ፊልሞናም አለ። ፊልሞና መጥቶ አብሮ ይማሩ እንደነበረ በክርስትና ፊልሞና ይቀርመዋል። ግን ኤጳፍራም የጳውሎስን ትምህርት ያውቋል። ኤጳፍራ የቆላስያስ ከተማ ነዋሪ ነው። ፊልሞናም የቆላስያስ ከተማ ነዋሪ ነው። ከዛ ግን የመንፈሳዊ ጉባኤ ከቆላስያስ እየመጡ በኤፌሶን ከጳውሎስ ይሰሙ እንደነበረ፣ ወንጌል ይቀበሉ እንደነበረ ታሪክ ይናገራል። ከዛ በኋላ ኤጳፍራ ከጨረሰ በኋላ ወደ ቆላስያስ ወደ ሀገሩ ይመለስና የቀመሰው ወንጌል ኤጳፍራ ማለት በጣም የሚገርም የእግዚአብሔር ሰው ነው። በጣም ጳውሎስ ስለሱ አድንቆ ሲያወራቸዋል። በጣም የተወደደ የእግዚአብሔር ሰው፣ ክርስቶስን የሚወድ ለወንጌል የጨከነ እውነት የገባው መንፈስ የነካው ሰው ነው። የተነካ ሰው ደግሞ ዝም አይልም። በሄደበት ዘር ይዘራል፣ በተሄደበት ይገለጣል። ቆላስያስ ሲመለስ ኤጳፍራ ቸርች ፕላንት አደረጋል። ይቺ የቆላስያስን ቸርች ፕላንት አደረጋል። ይቺ ቸርች በግለሰብ ቤት ውስጥ የተመሰረተች ቸርች ነች። ጥቂት ሰዎች ናቸው የተመሰረቱት።
ልክኛ እንደኛም አይደሉም ጥቂት። ምክንያቱም ያ ቤት የፊልሞና ቤት ነው የሚለው ታሪኩ። ፊልሞና ቤት ውስጥ በወንድማማችነት የተጀመረች በሁለት ሰው የተጀመረች ቤተክርስቲያን ናት። አንድ ነገር ግን ማወቅ ያለብን ብዙ ሰዎች ግራ የሚገባቸው ቤተክርስቲያን እንዴት በፋሚሊ ይጀመራል? እንዴት በወንድሞች ይጀመራል? በሁለት ሰው ቸርች ይጀመራል፣ ፕላንት ይደረጋል። ምክንያቱም የክርስቶስ ወንጌል በክርስቶስ የሆነ ደህንነት በተዘራበት ጌታ ኢየሱስ ክርስቶስ ጴጥሮስን እንዲህ አለው አንተ ጴጥሮስ አለው። ጴጥሮስ ላይ የመጀመሪያ ቸርች ፕላንት ተደረገ። ቤተክርስቲያንን የመሰርታል ያለ ፐርሰናል በልቡ ላይ መገለጡን ያስቀመጠው። ሁለት ሰው ደግሞ ሲሆን ይግላል። ከሁለት ሰው ከፋሚሊ ነው ቸርች ፕላንት የሚደረገው። ይቺ አሁን ጳውሎስ የኛክ ጃይንት የሆነ መልእክት ጻፈላት። ቤተክርስቲያን በኤፌሶን ያለችው ቸርች አይደለችም። ቆላሲያስ በግለሰቦች ቤት የተተከለች ቸርች፣ ትንሽዬ ቸርች። በዚህ ቸርች ላይ ነው ሐዋርያ ጳውሎስ ደብዳቤን የሚጽፈው። ከደብዳቤው በፊት ይህችን ቸርች ኤጳፍራ ጀመራት። ኤጳፍራ በጣም የተነካ ሰው ነው። በጳውሎስ ትምህርት የተነካ ሰው ነው፣ የተለወጠ ሰው ነው። ያንን ትምህርት ይዞ መጥቶ ያንን የእግዚአብሔር ነገር ይዞ መጥቶ ወንጌልን ጀመረ በቆላሲያስ ከተማ ውስጥ። ብዙ ሰው እንዳልኩት ብዙ ሰው የለም፣ ጥቂት ሰው ነው ያለው። በዛ ሰዎች መካከል ላይ የእግዚአብሔር ነገር እያደገ እየጨመረ እየተገለጠ ፍሬ እያፈራ ሄደ። ዘር ነውና ማደጉ አይቀርም፣ አደገ። ኢየሱስ ክርስቶስ ጌታ ነው። ማያድግ ነገር የለም። በትንሽ የሚዘራ ነገር በሂደት ያድጋል። ብቻ የጽድቅ ጉዞ ብቻ ይሁን። ሰውየው ቀናተኛ ሰው ነው። ኤጳፍራ ከጳውሎስ የቀዳውን ከጳውሎስ የተማረውን እውነት ይዞ ነው የጀመረው። በዛው ቅናት በዛው ግለት ጀመረ፣ ማስተማር ጀመረ። ሰዎች መዳን ጀመሩ። ልክ ሐዋርያ ሥራ ላይ እንደነበረው ሐዋርያ ሥራ ትዝላችሁ ከሆነ እኮ ጌታ ኢየሱስ ክርስቶስ እኮ የሆነ ቸርች ጀምሮ አላለም፣ ከግለሰብ ቤት ነው የወጡት። ባለፈው ሄዲዛ ተናግሯል። ከግለሰብ እየጸለዩ የመንፈስ ቅዱስ ኃይል እስኪመጣ ድረስ ከዛ ቤት አልወጡም። ከዛ ነው እየጨመረ ሰፈሩን አካባቢውን እየገዛ ይወጣው። ለዚህ ነው ቤተክርስቲያን ስትተከል ሁሉ ጊዜ ጥቂት ሰው ነው የሚጀምረው። ሁለት ሰው ወይ ሶስት ሰው ወይ አራት ሰው። ዘር ነው። ባንዴ ጀባ አታገኝም፣ ባንዴ ህዝብ አታገኝም፣ ባንዴ ዘር ነው። ምክንያቱም የእውነት የህይወት ቃል ስለሆነ ትግሉ ብዙ ነው። ነቅሎ ለመጣል የሚፈልግ ብዙ ነው። አይመችም። አራግፈ ጥለ ስለምትመጣ አራግፈ የምትመጣው ነገር ደግሞ ቀላል ነገር አይደለም። ነውጥ የሚያስነሳ ነው። ቻሌንጅ አለው እና ኤጳፍራ ጀመረ። በጣም ጥሩ ማለት ሲጀምሩ አካባቢው ላይ ድምጻቸው መሰማት ጀመረ። ዝናቸው ማውጣት ጀመረ። ድሮ ወደ ኤፌሶን ነበረ፣ አሁን በቆላሲያስ ቸርች ተመሰረተች። ቸርች ድምጿ ተሰማ። ሰዎች መዳን ጀመሩ። የክርስቶስ ዝና መሰበክ ጀመረ። ስለ ገንነት መሰበክ ጀመረ። ከዛ አንድ ነገር ተነሳ። እናውጥ። አሁን እኛ ላይ የሚነሳ ናውጥ ስም ማጥፋት የሆነ ይላል። አሁን በየዘመናቱ መልኩን ቀይሮ የገባው ወደ ቸርች በየዘመናቱ እኮ ነው የክርስቶስ ጉዞ የክርስቶስ የወንጌል ጉዞ እንዳይሄድ አደናቃፊ የበዛው። በዛን ዘመን በሌላ መልክ፣ በዚህ ዘመን ደግሞ ራሱን የቻለ መልክ አለው። በዛን ዘመን የክርስቶስ ተቃዋሚ በሚመስሉ ብቻ አይደለም የመጣው። በዚህ ዘመን የተነሳው በዛ ዘመንም ነበር። ሸንጋይ መንፈስ ነበር። ሸንጋይ መንፈስ በኋላ እናገኘዋለን። ምን አይነት በረዛ ቸርች እንደመጣ፣ ለምን ያቺ ቸርች መተረማመስ ጀመር፣ ለምን ተወጠረች፣ ቢዚ ሆነች። ማደጓ ሳይሆን አሁን እድገቷን የሚያቀጭጭ ነገር መጣ። ኤጳፍራ ታገለ፣ ለማስቆም ሞከረ። ነገር ግን ከአቅሙ በላይ ነው። ምክንያቱም እሱ ከጳውሎስ ከቀዳው እውነት ውጪ ሌላ እውነት አያውቅም። ግን አሁን ሌላ እውነት መጣ፣ እውነት የሚመስል ችግር መጣ። ሌላ አስተምሮ፣ ሌላ አመለካከት፣ የተዘራውን ዘር የሚነቅል እውነተኛውን ዘር የሚነቅል መጥፎ ዘር መጣ። መጥፎ ክፉ ዘር ነገር። ይሄ ክፉ ነገር ደግሞ ሲመጣ ክፉ ነኝ ብሎ አልመጣም። በሚታወቅ በቃ እንዲህ በፈራው መንገድ ቢመጣ ኖሮ በሩቁ በኢየሱስም ብለህ ታስቆመዋለህ። በሩቁ እንዳታስቆም በምትወደውና በገባውና በተረዳው በሚመስል መልክ ነው የመጣው። አስቀይ በቃ ራሱን አስመስሎ ነው የገባው። አሁን ቻሌንጁ ማን ጋር መጣ?
ኤጳፍራ ጋር መጣ። ኤጳፍራ ከጳውሎስ የተማራትን ያችን እውነተኛ ወንጌል ዘርቶባት በቅሎባቸዋል። ቸርቹ እያደገ ሰው ፍሬ እያፈራ እየበዙ ሲሄዱ አካባቢ ላይ መሰማት ሲጀምሩ መጡ የስህተት አስተማሪዎች ብቅ አሉ። መጡ እነዚህ ኖስቲሲዝም የሚባሉ የይሁዲነት አስተሳሰብ ያላቸው ያንን መንፈስ ይዘው መጡ። እነዚህ ሰዎች ደግሞ የዛ አካባቢ ነዋሪዎች ናቸው፣ ይሁዶች አይደሉም። ህዝቡ ራሱ የቆላስይስ ህዝብ አብዛኛው አህዛብ ነው፣ ከአህዛብ የመጣ ነው። ያኛውን ሃይማኖት ያውቀዋል። ኤጳፍራ ያንን በክርስቶስ ወንጌልና በክርስቶስ ኃይል ያንን አራግፏቸው ወደ ሕይወት አስገብቷቸዋል። ዳግመኛ ያ ነገር መጣባቸው፣ መልኩን ቀይሮ እስካሁን መግቢያ ነው እያወራ ያለው። እንዴት የቆላስይስ ቤተክርስቲያን እንደተተከለች፣ እንዴት ተናወጠች። ለምን ጻፈ ደብዳቤውን ጳውሎስ? ይህ ደብዳቤ ለምን ተጻፈ የሚለው ማወቅ የምንችለው የደረሰባት ችግር ሲገባል። ይህ መጽሐፍ የተጻፈው በ60ዎቹ አካባቢ ነው። ጳውሎስ የደብዳቤ ጻፈው በ60ዎቹ አካባቢ ነው። መጣ ኤጳፍራ ሞከረ፣ ታገለ፣ አሰበ። የሚያስተምሩትን ትምህርት ቁጭ ብሎ ሲሰማ ከጳውሎስ ከሰማው ትምህርት ጋር ያፈነገጠ ነው፣ የተለየ ትምህርት ነው። ምክንያቱም ትምህርቱ የመጀመሪያው አንዱ የክርስቶስን ደህንነት ነው ፎከስ የሚያደርገው፣ ደህንነቱን ማፍረስ፣ የክርስቶስን አካልነት ማፍረስ። ጳውሎስ ደግሞ የክርስቶስን አካልነት ነው ያስተማረው። ያን እውነት የሚያውቀው ከጳውሎስ ነው የሰማው ኤጳፍራ። አሁን እነሱ ደግሞ መጥተው የክርስቶስን አካልነትን ማቅለል፣ ቀስ ብሎ ማሳነስ። እነዚህ ሰዎች ምን አይነት አስተሳሰብ አላቸው? ታሪኩን ስታነቡት እንትና ነው፣ ውሸት ነኝ ብሎ አይመጡም። እውነት በሚመስል ነው የሚመጡት። ሲገለጥ ግን ውሸት ነው። እስኪገለጥ ግን ውስጥ ያለው መዞ ያለ እውነት እያወጡብህ ነው። ምትነቃው ከሞትክ በኋላ ነው። እንደዚህ አይነት አመለካከት ያላቸው አሜን ብለህ ትቀበላለህ። እውነት አይደለም፣ ውሸት ነው ያለበት። ውሸት መሆኑን ታውቆ የውስጥ አልቆ ባዶ ስትሆን ነው የምትነቃው። ምክንያቱም አንዱ የክርስቶስን ደህንነት ስለ መስቀሉ ስራ ይናገራሉ። ክርስቶስ መከራን የተካፈለው ወደሱ ከመድረሱ በፊት የዳናችሁ ትላሉ። ነፍሳችሁ የዳነው በስውር ዕውቀት ነው። በስውር ዕውቀት ነፍሳችሁ ድናለች። ስጋ ግን ቁስ ነው። በስጋ የፈለከው ነገር ብታደርግ ምንም ማለት አይደለም። ዋናው የነፍስ መዳን ነው። ነፍስ ድናለች። ነፍስ ደግሞ በስውር ዕውቀት ድናለች። ስለዚህ ብዙ አትድከም፣ ለቁሳዊ ነገር አትጨነቅ። ስጋ የፈለገው ነገር ቢያደርግ ችግር የለበትም። ምክንያቱም በስጋ ድል አላረካውም ይላል። ይሄ ጳውሎስን ትምህርት ነው የሚያፈርሰው። ክርስቶስ ፍጹም ሰው ሆኖ መጣው። ፍጹም ሰው ሆኖ አልመጣም። ፍጹም አምላክ ሆኖ ነው የመጣው። ሰው ሆኖ የመጣ የመሰለ ሰው የሚመስል አካል ለበሰ እንጂ አንተ የለበስከውን መከራ ተካፈለው ሰው አይደለም የተለበሰው ብሎ ነው የሚያስተምረው። አሁን ገና ያላገገሙ አየር ላይ ያሉ ሰዎች ናቸው። ሰዎቹ ተወዛግበዋል። አንዳንዶቹ ሁለት እነዚህ የይሁዲ መንፈስ ያለባቸው የሕግን ነገር የሚያጠብቁ ናቸው። በሕግ በስጋ መድከም፣ በስጋ ነው የምትጸድቀው። ድካምን፣ ዋጋ መክፈልን፣ በስጋ መጎሳቆል እንደ ጽድቅ ያስቡታል፣ እንዲያደርጉላሉ። እነዚህ ኖስቲሲዝሞች ደግሞ የክርስቶስን የመገለጡን ኃይል ማሳነስ፣ ክርስቶስን ማስናፈነስ፣ ከአምላክና ከአብና ከወልድ ማሳነስን ኖርማል ማድረግ። ይሄ የጳውሎስ ትልቁ ትግሉ እዚህ ጋር ነው። ያንን ማሳነስ ዓላማቸው። በእነዚህ መካከል ላይ ህዝቡ ተወጠረ። አሁን ኤጳፍራን መስማት አቅማቸው አነስተኛ ነው። ኤጳፍራ በምን ያስቆማቸው? በምንድን ነው የሚያስቆማቸው? የሰማትን ያወቃትን ዘራባቸው፣ በቀለች። ያቺ ነገር እንዳትቀጥል ደግሞ እነዚህ የታጠቁ መጡበት። በሁለት ጎራ፣ በሁለት መንገድ የመጡበት ኖስቲሲዝሞቹ በቃ በስጋ ችግር የለውም፣ እንጆይ አድርግ በስጋ ቁሳዊ ነው። እግዚአብሔር ከቁሳዊ ጋር ህብረት የለውም።
እሱ በስውር ከዳነችው ከነፍሷ ጋር ነው ግንኙነት ያለው። ስጋዊ ነገር እዚሁ ነው የሚቀረው። ታውት ነው። አሁን ምንድነው ዓላማቸው? የዝሙትን የኃጢአትን በስጋ መተረማመስን የኃጢአትን የበላይነትን ነው እየጠበቁ ያለው። ይሄ ህዝብ ደግሞ ሌላ እውቅና የለውም። ለሁለት ተከፈሉ። አሁን ኤጳፍራ ያስተማራቸው የጽድቅንና የደህንነትን ጥግ የክርስቶስን ራስነት ሰጥቷቸዋል። ይሄን ይዞታል። እዚህ ጋር ደግሞ የሚመች ነገር አለ። የሚመች ነገር ለስጋ የሚመች ነገር አለ። እዚህ ጋር በስጋ ዋጋ እንዳይከፍሉ በስጋ እንጆይ እንዲያደርጉ፣ እዚህ ጋር ደግሞ ስጋን እንዲገሉ ኤጳፍራ አስተማሩ። በመሃል ላይ ተወጠሩ፣ ተጨናነቁ። ጳውሎስ የለም። ጳውሎስና ኤጳፍራ ከ8 ዓመት በፊት ነው በኤፌሶን ቸርች የተለያዩት። ጳውሎስ የት እንዳለም እንደዚህ ዘመን ስልክ ተደዋውሎ የለም። በአካል ነው ተገናኙት፣ በአካል ነው ተለያዩት። ይሄ የሆነው ከ8 ዓመት በኋላ ነው። ጳውሎስ በዚህ ጊዜ የለም። እሱ ሮም እስር ቤት ነው ያለው። ኤጳፍራ ያን የእውነትን ወንጌል የክርስቶስን ራስነት የነገረኝ ያስተማረኝ የመከረኝ ጳውሎስ ስለሆነ ለነዚህ ሰዎች እነሱም የሚያስቆም ነገር የሚነግረኝ ራሱ ጳውሎስ ነው። ለዚህ መድኃኒቱ ጳውሎስ ነው። ይህን እውነት የገለጠው ጳውሎስ ነው። እነዚህ ሰዎች የሚያስቆም ጳውሎስ ስለሆነ ጳውሎስን ፍለጋ እዛ የነበሩ ወንድሞች አብሮ የሚያገለግሉ ይመስለኛል። ጳውሎስን ፍለጋ ወደ ኤፌሶን ይሄድላል። ኤፌሶን ሲሄድ ጳውሎስ የለም። ምን ፈለግ? ጳውሎስን ፈልጌ ነው። ጳውሎስ በዚህ የለም። የት? ጣሊያን ነው ያለው። ምን ይሰራል? ታስሮ። በዛን ጊዜ ጳውሎስ በሶስተኛ ዙር ጨርሶ ነው ሄደው። ይሄ ጳውሎስ ሮም የገባበት ታሪክ በቄሳር ፊት የሚቆምበት የሚገደልበት ይግባኝ ብሎ ቄሳርን ለማግኘት የመጨረሻ ታይም ላይ ነው ጳውሎስ የነበረው። ይህ ሰውዬ የቤተ ክርስቲያን ነገር ግድ ስላለው በፐርሰናል ጉዳይ አይደለም። የወንጌል ጉዳይ እንደ ዛሬ ኢዚ መንገድ እንደፈለግ ትሬን ይዜ በልብላ አይደለም። አስቡት በዛን ዘመን በዛን ጊዜ ውስጥ ይሄ ሰውዬ ተነስቶ ጳውሎስን ፍለጋ ከኤፌሶን ሮም የቤተ ክርስቲያን ጉዳይ ጭንቅ ብሎት ግድ ብሎት አስጨንቆት ይህን ሁሉ ዋጋ ከፍሎ የክርስቶስ ማንነት ፈርሶ የክርስቶስ ቤት ፈርሶ ሌቦች ገብተው እንዴት ይተኛለሁ? ዛሬ እግዚአብሔር ይሄን መንፈስ በኢየሱስም ይጨምርብን። አሜን ይጨምርብን። አሜን ነው ወይ? እንዴት ይተኛለሁ ብሎ ወንድማችን ኤጳፍራ ሮም ይገባና ጳውሎስን እዛ ወይኒ በትዶ ያስጠራዋል። ጳውሎስና እሱ ከ8 ዓመት በፊት ነው ተገናኙት። አይተዋወቁም። ጳውሎስ የቆላስያስ ቤተክርስቲያን እንደተመሰረተች አያውቅም። የቆላስያስ ቸርች እንዳለችም አያውቅም። ምክንያቱም የተለያዩት በኤፌሶን ነው። አሁን ከ8 ዓመት በኋላ የተገናኙት በሮም ነው። ቆላስያስ ቸርች እንዳለችም ጳውሎስ አያውቅም። እዛ አካባቢ ወንጌል እንደተሰበከ ግን ጳውሎስ ያውቃል። ወንጌል እንደሰሙ ግን ያውቃል። ከዛ በኋላ ጳውሎስ ሲወጣ ኤጳፍራን ፊት ለፊት አገኘው። ምን ነው በሰላም መጣ አይደል? ምን ነው ስለናንተ ሳስብ ጸልይ ነው። ቅድም ዳይ ስለናንተ ሳስብ ጸልያለሁ፣ ይተጋለሁ። ጳውሎስ እንጀነራል ስለ ቅዱሳን ስላገለገላቸው ሰዎች ይጸልያቸው። አንድም ቀን ጸልዩልኝ አይልም። ጸልዩልኝ ካለ ጳውሎስ አፈር ሲከፍት የእግዚአብሔር ነገር እንድናገር እንዲረዳኝ ነው የሚለው። ስለዚህ ጸልዩልኝ አይልም ጳውሎስ። ግን ስለናንተ ጸልይ ነበር፣ ስለናንተ ጸልያለሁ ይላል። አዎ ትጸልያለህ፣ ግን አሁን አንገብጋቢ ነገር ደርሶብናል፣ ችግር ላይ ያለነው። ምን አለው? በቆላስያስ ቸርች ጀምረን ነበር፣ ጥሩ ተንቀሳቅሰን ነበር፣ የእግዚአብሔር ነገርም ታይቶ ነበር። ሰዎች ጥቂት ቢሆኑ በእምነት የበረቱ በፍቅር የበረቱ የእግዚአብሔር ነገር የሚታይባቸው ፍሬ ያላቸው ሰዎች ነበሩ። ነገር ግን ሾልኮ የገባ ክፉ ነገር አለ። የስተት አስተማሪ ገብቶብናል። ልናስቆማቸው ታገልን። ነገር ግን አንተ ከነገርከን ውጪ ምን ነገራቸው ነገር የለንምና አሁን ለነሱ አስቸኳይ ማስጠንቀቂያ ያስፈልጋቸዋል። ጳውሎስ
የቆላስይስን ቤተክርስቲያን ምዕራፍ 2 ቁጥር 1 ታያላችሁ። ስለእናንተ በብዙ እጋደላለሁ አላየዋችሁም፣ በዓይኔ ያላየዋችሁ የሎዶቅያ ቸርችና የቆላስይስ ቸርች እያለ ጳውሎስ ይጠቅሳቸው። በዓይኔ ያላየዋችሁም ግን በልብ በመንፈስ ስለእናንተ እጋደላለሁ ይላል ጳውሎስ። ምዕራፍ 2 ቁጥር 1 ታሪኩን አንብቡት። እጋደላለሁ። ከዛ ጳውሎስ እቺ ነው ከኤጳፍራ ሰማ ቆላስይስን ሙሉ አንብበው ተቀላጭ ታነባላችሁ። ምን ተተለው ሙሉውን ያን የሚያክል መጽሐፍ ጳውሎስ ከኤጳፍራ እቺን በሰማው እቺ ነው ሰምቶ ጳውሎስ እቺ ነው ሰምቶ 4 ምዕራፍ ብቻ እንዳይመስል ከዛ በዚሁ አካባቢ ለኤፌሶን የጻፈው ለሎዶቅያ ቸርች የጻፈው 4 ነው 3 መጽሐፎችን በዚሁ ላይ ቆሞ ለእያንዳንዳቸው ነገር ግን የቆላስይስ ለየት ባለ መልክ የክርስቶስን ራስነት ፎከስ ያደረገ የክርስቶስን የበላይነት ፎከስ ያደረገ ጫጫቆ ጽፎ ግደለህ ማለት ግደለህ የምታስቆምበት ነገር እልክልሃለሁ። ማሴካ ፕሮጀክት ምን አይነት ሰው ነው ጳውሎስ? ኢየሱስ ክርስቶስ ጌታ ምስክሬ እያነበብኩ የምን አንዳንዴ እንደ ቪዲዮ እንደ ሙቪ የምታውቃለን ሰውየውን እያየሁት ለመሰቀል እኮ ነው በቄሳር ፊት እንግዲህ ከዛ በኋላ ብዙ አልቆየም ባይሆን ወዲያውኑ እዛ አካባቢ ነው የሞተው። ከዛ በኋላ እኮ ሌላ ቦታ ላይ ነው ጳውሎስ እዛ አካባቢ ነው አወጥቶት ወግሮት የገደሉት። ሞት የሚያክል ከፊቱ የተደገሰ ለሚቀጥለው ጄኔሬሽን ለሚመጣው ዘመን ማድጋስ ይፈቃል። ሃሌሉያ! እግዚአብሔር መንፈስ በኢየሱስም ያብዛልን። ሞት እየተጠባበቀው ይግባኝ ብሎ በቄሳር ፊት ቆመ ይሄድ በሚል መንፈስ ቆሞ ነገር ግን ቤተክርስቲያን ጉዳይ ውስጡን ስለሚበላ እኛ በእርግጠኝነት ኤጳፍራ ሲጠይቀው ወጥቶ አነጋግሮት ሰዓቱ አልቆ ተመልሶ ገብተው ሁለተኛ እስኪወጣ ጽፎ ጨርሰ መስለኛል ደብዳቤው ራሱ ከእስር ቤት ያለው ፍሪ ታይም የለውም። እረፍት ታይም ነው እስረኛ መጠየቅ የምትችል ያቺ እረፍት ታይም ነው ከኤጳፍራ ጋር ያወሯት ጥቂት ጊዜ ነች። በዚህ ጊዜ አወርቶ ተመልሶ ገባ። ሲወጣ መጽሐፍ ይዞ ወጣ። በዚያ አጭር ጊዜ ምንድነው ከውስጡ የሚፈሰው? ምን አይነት ዕውቀት ነው ያለው ጳውሎስ? ምን አይነት ልብ ነው ያለው? ጌታን እንዴት ነው የሚወደው ሰውየው? ጽፎ ጨረሰ። ይህ ደብዳቤ ቀጥታ ለቆላስይስ ቤተክርስቲያን እንድላክ ሐዋርያው ጳውሎስ ኢቭን እኮ በዛን ጊዜ ይሄን ደብዳቤ እኮ ራሱ ኤጳፍራ ይዞ የመጣው ሌላ አንድ ከኤጳፍራ ጋር የሚያገለግል አንድ አለ። ለሱ 4 መጽሐፎችን ነው ለሎዶቅያ ቸርችና ለቆላስይስ ቸርችና ለኤፌሶን ቸርች ለእያንዳንዳቸው ወስዶ እንዲሰጥና ለቆላስይስ ቸርች ደግሞ መጥቶ ከኤጳፍራ ጋር ቲኪቆስ የሚባል ሰውዬ መጥቶ እንዲያነብላቸው ይሄ ተጻፈው ደብዳቤ እንደኔ ስብከት እንደምን በብራና መጽሐፍ ተጻፈ ወረቀት ነገር እንጂ ዝም ብሎ በእጅ እንደዚህ መጽሐፍ ነው ተጻፈው በኋላ ነው እንዲቆመ ተነበበው። እስትንፋሰ እግዚአብሔር ስላለ ነው የሚሞግደን ዛሬም። ኢየሱስ ክርስቶስ ጌታ ነው። በዛን ጊዜ በሆነ በእርግጥ ነው የጻፈው ነገር ግን ሙሉ አድሮ ግን የእግዚአብሔር መንፈስ ስላለበት መጽሐፍ ቅዱስ ሆኖ ዘመን ተሸጋግሮ ዛሬ እግዚአብሔር ክብር ይገልጣል። ከመንፈስ ቅዱስ ይሁን አሜን ነው ወይ? ቲኪቆስ መጥቶ አነበበው። የቆላስይስ ቤተክርስቲያን የተጻፈችበት ያደገችበት መንገድ የተገለጠችበት መንገድ የገባባት በሽታ የገባባት ችግር የሚያስቆም ደብዳቤ ሐዋርያው ጳውሎስ ጻፈ። የቆላስይስ ቤተክርስቲያን ከዛ በኋላ ጳውሎስ ይሄን የሚያክል ታላቅ መጽሐፍ ቅድም ያነበባችሁት ሐሳብ የጻፈበትን ነገር ይዩት። ይሄን ሁሉ መግቢያ ነው ያወራሁት። ክብር ለኢየሱስ ክርስቶስ ይሁን አሜን ነው ወይ? የቆላስይስ ቤተክርስቲያን ቢያንስ በአካል ቆላስይስ ሄደን ቸርቿን እያየናት ነው ስትተከል ከጥቂት ጀምራ ያደገች ግን ገብቶ የበጠበጡ ሰዎች የሆነ በሲል ያያያችሁ ነው ይታያል። አሁን አየናት የገቡ ምን አይነት ሰዎች እንደሆኑ በኋላ ያስተማሩትን ነገር ምን እንደዘሩባቸው እያንዳንዱ ከምዕራፍ 14 ጀምረን ስና እያንዳንዱ ጳውሎስ የተናገረበት ነገር ግልባጩ እነሱ በተቃራኒ የዘሩት ነገር
ጳውሎስ ከውስጣቸው ነቅሎ ለማውጣት አንድ መሰረት ያስፈልጓል። የዘሩት ነገር አለ። የኃጢአትን ዘር ዘርተዋል። ፍሬ ሊበቅል ነው፣ ሊገለጥ ነው። የዘሩት ነገር ደግሞ ቀላል ነገር አይደለም፣ ከባድ ነገር ነው የዘሩት። በስጋቸው እንጆ ያርጉ። እብን አልፎ ተርፎ እግዚአብሔር ፍጥረትን ሲሰራ እግዚአብሔር ከዚህ ቁሳዊ ዓለም ጋር ህብረት የለውም ባዮች ናቸው። ያም ባዮች ናቸው። ደፋሮች፣ በጣም ደፋሮች ናቸው። በጣም ደፋሮች፣ በእግዚአብሔር ቃል ላይ የሚያላግጡ ናቸው። ያ ብቻ አይደለም። ክርስቶስ በስጋ የመጣው ለኛ ስጋ በሚመስል እንጂ እውነተኛ ስጋ አልለበሰም። ልክ እነዛም በመስቀል ላይ ተቀየረብን፣ መስቀል ላይ ሸወዳችሁ፣ እሱ ላይ መስቀል ላይ የመጨረሻው የተሰቀለ ብሎ የሚያወሩ ሰዎች አሉ፣ ቤተሰብ አሉ። እነዚህ ምናሉ ክርስቶስ በስጋ የመጣው ስጋ የሚመስል ስጋ እንደለበሰው በአንድ በኩል እኛ ተስፋ የምናደርገው ቅስፈታዊ ነው። ተስፋ የምናደርገውን ነገር ሊነኩ ፈልጉ አይደለም። ወደዛ እንዳትሄዱ። በትክክል እነሱ የሚሉ ለቆላሳስ ቤተክርስቲያን የኃጢአትና የዝሙትን ልምምድ፣ እርኩሰትን ልምምድ፣ የክርስቶስን ራስነትን ማቅለል ማውረድ፣ ያ ብቻ ነው። የጣዖት አምልኮ ባክግራውንዳቸው እነዚህ የይሁድ አምልኮ ይሁድ ሃይማኖት የሚመሩ ሰዎች የዚህ የገዳማዊ አስተሳሰብ አላቸው። በስቃይ መጎሳቆል፣ በስጋ መድከም፣ ክርስቶስ የፈጸመውን አልተፈጸመልህም አንተ ፈጽም። ክርስቶስ የመሰለ ነገር ነው የሰራው እንጂ ይህ የሆነ ስጋ ለብሶ መጥቶ አልተሰቀለም፣ አልተገረፈም፣ አልቆሰለም፣ አልደማም ባይሆን ነው አትድናማን አት ያደረገው ለእናንተ ነው የመሰለው። እዚህ እኮ ዮሐንስ ትዝላችሁ ከሆነ በክርስቶስ ነገር በመጣው ነገር ላይ ዮሐንስ ለጳውሎስ የማይል ዮሐንስ ክርስቶስ በስጋ እንደመጣ የማያምን የተረገመ ይሁናል። ይህን አስተሳሰብ ነው ያፈረሰው። ክርስቶስ በስጋ እንደመጣ የማያምን የተረገመ እርጉም ይሁን። እግዚአብሔር በክርስቶስ ላይ የሚመጣውን ዝም አይልም። ጳውሎስም ሲንገበገብ የምታዩ በክርስቶስ ማንነት ላይ በክርስቶስ አካል ላይ የሚመጣው ነገር ጳውሎስ ዝም አይልም፣ ያንገበግበዋል። ኢየሱስ ክርስቶስ ጌታ ነው። የክርስቶስን ማንነት ነካው። ክርስቶስን ማንነት ማቅለል ስራቸው ነበር። ያ ብቻ አይደለም። የዚህ መላእክቶችን የማምለክ መላእክቶች ለማለት ስግደት ይገባቸዋል። እነሱን መከተል፣ እነሱን እንደ አምላክ ማድረግ፣ ኢየሱስን ማሳነስ ያንዱ የስብከታቸውና የትምህርቶቻቸው ዋናው ርዕስ ይሄ ነው። ይሄ ማለት በክርስቶስ ደም ላይ በተተከለችው ቤተክርስቲያን ሾልኮ የገቡ የስህተት አስተማሪዎች ናቸው። ያ ብቻ ነው። የማቴሪያል ይሄ ቁሳዊ ምድራዊ ነገር ባለ ሀብት መሆን፣ ሀብታም መሆን፣ የብልጽግና አስተሳሰብ በክርስቶስ ያልሆነ ግን ብልጽግና የሆነ አመለካከትን አስተሳሰብን የዘሩ ናቸው። እነዚህ ስኖስ ዝግመ የሚባሉት ባይዘይ እንደ ስህተት አስተማሪ ነው የመጡት፣ እንደ ጽድቅ አስተማሪ ነው የመጡት። ምክንያቱም ከባህሪያቸው እያሟሟቁ እያለማመዱ ማንነትን መለወጥ ነው። በአንድ ቀን ዱብዳ አይለቁብህም፣ በአንድ ቀን አመት አይዘሩብህም። ቀስ እያሉ እያሟሟቁ ከስር እያሉ እያገኙ እያባበሉ ማንነት ማድረግ። በዚህ ዘመንም ቤተክርስቲያን የተለማመደችው አንድ የስህተት አስተሳሰብ አለ። አቅላይነት፣ ሽንፈት፣ ስንፍና፣ ውሸት፣ ማታለል፣ ማስመሰል። ይሄ የጥልቅ ባህሪ አይደለም። ቀስ ብሎ ከዓለም ሾልኮ የገባ ሶኬ ችግር የለም እግዚአብሔር ይቅርባይ ነው። ኦፍ ኮርስ ይቅርባይ ነው እያለ ቀስ ብሎ ራሱን እያደገ ማንነት ለብሶ ቁጭ ያለ ጉባኤ መካከል እውነት ውሸት። በዛን ዘመን ጳውሎስ በአካል ፊት ለፊት ቀጥ ብሎ ወንበር ይዞ መጥቶ መድረክ ፊት ለፊት ቁጭ ብሎ ስለ ኢየሱስ ይነኩና ከኢየሱስ ጀርባ ያለውን ሞት ያሳያሉ፣ ውድቀት ያሳያሉ፣ ኃጢአት ያሳያሉ። በዚህ ዘመንም አለ። ጳውሎስ ጌታ ምስክር ቁጭ ብላችሁ ከምዕራፍ 1 እስከ ምዕራፍ 4 ረጋ ብላችሁ በስብከት መንፈሳም በጥናት መንፈስ አጥኑ። ጌታ ምስክሬ ነው እንዴት እንደሚሞግተን እኛ ራሳችን ጮሆ የሚወጣ ካለ ጮሆ እስኪወጣልን ድረስ
ያለንበት ዓለም ቻሌንጅ እያደረገን ያለ አስተሳሰባችንን አመለካከታችንን ራሱ እስኪፈትሽ ድረስ ይሞክታል። ራሳችን እንድናይ ያደርገናል። ሐዋርያ ጳውሎስ እነዚህ ነገሮች በአንድ ጊዜ መንፈስ ቅዱስ እንዴት አድርጎ ሬቨሌሽን ወደሱ እንዳመጣ በዛ ቅጽበት እንዴት ይሄን የሚያክል እውነት ይሄን የሚያክል መገለጥ በአንድ ቅጽበት ይፈስላል። ጭምቅ አድርጎ አጠር አድርጎ ነገር ግን መልቅ ብለው ይኸውላችሁ የቆላስይስ ቤተክርስቲያን ስለ ክርስቶስ አካል ነው የሚያወራው። አካል የኤፌሶን ቤተክርስቲያን ደግሞ የኤፌሶን የጻፈው ደብዳቤ ደግሞ ስለ አካል ያወራል። ያኛው ስለ ራስ ያወራል፣ ይሄ ስለ አካል ያወራል። የክርስቶስን ራስነትን የክርስቶስን ሊቀትን ከፍ አድርጎ ነው የሚያስቀምጠው ሐዋርያ ጳውሎስ ለቆላስይስ ቤተክርስቲያን። ምክንያቱም የቆላስይስ ቤተክርስቲያን የምን ታማሚ ነች? የክርስቶስ ራስነትን የተመታችበት ነው። ክርስቶስ ራስ አይደለም ብሎ ነው የሰበኳቸው። የክርስቶስ ራስነት ጥያቄ ውስጥ ገብቷል በህዝቡ መካከል። ለዚህ ነው ህዝቡ ለሁለት ተወጠረ። እዚህ ጋር ኤጳፍራ ያስተማረው የክርስቶስ ራስነት ነው። እነሱ መጥተው ሰፊ አትጨነቁ ለሱ ታውት ዋናው የነፍሳቸው በስውር መዳን ነፍሳችሁ ግን ድናለች ያለው በዳነችው ላይ ስውር በሆነ ዕውቀት አይታይም። ስለዚህ በስጋችሁ ኢንጆይ አድርጉ። ደግሞ ስጋ ይመቻል ለኢንጆይ ለማድረግ ቅርብ አይደሉም? ቅርብ ወራጅ ናቸው። በቃ ምንም ዙሪያ መጠጥም በኢየሱስ ማለት ወርዱ ስጋ አታርጉ ቢበል ነው ምቾት የሚነሳቸው። ለአይምሮ የሚመች ለአይን የሚመች ለስጋ የሚመች አገልግሎት ነው እነሱ የሚያስቡት። ስለዚህ ይሄን ነገር በኢየሱስ ስም ለማለት ምን ጋራንቲ አላቸው? የሚቀጥል ነገር ካልመጣላቸው በስተቀር የሚቀጥል ነገር። ለዚህ ነው ጳውሎስ የሚቀጥል ነገር ጻፈላቸው። እነሱ የሚያስቆም ኢየሱስ ክርስቶስ ጌታ ነው። አሜን። የሚያስቆም ነገር ዛሬስ ቤተክርስቲያን ውስጥ ምንድነው እኛን ቻሌንጅ እያደረገን ያለው? ምንድነው ቻሌንጅ የሚያደርገን? ተወሰነ ቅድም ካነበብነው ከጳውሎስ ሰላምታ አንድ ነገሮችን በደን አይተን ቲንክ ትምህርት ስለሆነ ብዙ አንወስድም ጨርሳለሁ። ክብር ለኢየሱስ ይሁን። ጥሩ ሰዓት ነው ያለኝ። ከላይ አሁን ደብዳቤውን እናይታችሁ ከሆነ አሁን ጳውሎስን ይሁት እንግዲህ አንድ ነገር ላሳችሁ። ጳውሎስን በአካል አያውቁትም። በቆላስይስ ያለው ምእመናን አያውቁትም በአካል ግን ዝና ሰምተዋል። ቅርብ ስለሆኑ ስለ ጳውሎስ ሂስትሪ ሰምተዋል። መቼም ስለ ጳውሎስ ክፉ ነገር የለም፣ መልካም ነገር አላቸው፣ ጥሩ ዜና አላቸው። ምክንያቱም ያስተማራቸው የራሳቸው መጋቢ ራሱ የጳውሎስ ተማሪ ነው። ስለዚህ ጳውሎስ የቀደሙን ነው የዘራባቸውና ጳውሎስ ሲጽፍላቸው ከላይ አንድ ነገር እነዚህ የመጡበት አመጣጥ አለ። የክርስቶስ ተማሪዎች የማን ሐዋርያ እንደሆኑ አይታወቁም። ምንጫቸው አይታወቅም። መነሻቸውም አይታወቅም። መለያ የላቸውም። ጳውሎስ ግን መለያ እንዳለውና ማንነቱን የሚገልጽበት አንዱ ትልቁ ነገር ምን አለ? ከላይ አይተነው የእግዚአብሔር ፍቃድ የክርስቶስ ኢየሱስ ሐዋርያ የሆነ የማን ፍቃድ? የእግዚአብሔር ፍቃድ። አሜን። የእግዚአብሔር ፍቃድ የሆነ የኢየሱስ ክርስቶስ ሐዋርያ መልእክተኛ እኔ ጳውሎስ ቀጥሎ ለሚናገረው ነገር አፕታይታቸው እንዲከፈት፣ ሁለተኛ የሚናገረው ነገር ከእግዚአብሔር ፍቃድ የሆነ ከኢየሱስ ክርስቶስ ሐዋርያነት ከተቀበለው ተልእኮ አንጻር የሚናገረው ነገር ጀጅ እንዲሆን ልባቸውን እንዲገዛ የሚቀጥለው ነገር ስለሚበልጥ ነው ጳውሎስ አገባቡን ያሳመረው። ምክንያቱም አሁን እንደተወዛገቡ ይሄንን ተወዛግበው ሚስ እንዳያረጉ ዋጋ ሊከፈለው ዋጋ ሊሰጠው ለሚገባው ነገር ጆሮአቸውን ከፍቶ መስማት እንዲችሉ ምን አለ? በእግዚአብሔር ፍቃድ የተመረጥኩኝ የኢየሱስ ክርስቶስ ሐዋርያ የሆንኩኝ እኔ ጳውሎስ አለና አብሮት ደግሞ ለሚያገለግለውን ወንድሙን አብሮ ያለው ጢሞቴዎስን በዛ ጊዜ ታስሯል። ባይዘው
የታሰረው ጢሞቴዎስ በሰበከው ሳይሆን ጳውሎስ በሰበከው አብሮ ስለነበረ እሱ ወህኒ ቤት ገብቶ ነበር። አብሮ ሲሳለ ጢሞቴዎስንም ነካ። አብሮ አገልጋይ ስለሆነ ከወንድማችሁ ከጢሞቴዎስ ሳለ ጢሞቴዎስ ኤፌሶን ነው፣ የኤፌሶን ቸርች ፓስተር ነው። ግን ጳውሎስ አብሮ አገልጋይ ስለነበረ ጢሞቴዎስንም ሰላምታው አብሮ እንዳለ፣ ሁለተኛ አክብሮቱን የሚያሳየው አብሮነቱን የሚያሳየው ጳውሎስ አክባሪ ነው። ጳውሎስ ሲያከብር ግን የእውነት ጄኒ የሆነ ያየብህን ነው የሚያከብረው በትክክል። ጳውሎስ አይሸነግልም። የእውነት ካለብህ አለብህ። ወንድሜ ካለ ጳውሎስ እውነተኛ ወንድም ነው። ጢሞቴዎስን የመንፈሳዊ ልጅነትን እውነት ጳውሎስ የጢሞቴዎስን የመንፈሳዊ ልጅነትን በምን አሳይቶናል? ለጢሞቴዎስ በተገለጠው እውነት። ኤጳፍራን የተወደደ ጌታን የሚወድ አለ። ጌታን መውደድ በምን አወቅ? ከቆላስያስ ወደ ኤፌሶን፣ ከኤፌሶን ሮም የክርስቶስ ፍቅር ጭንቅ ያለው ግድ ያለው ወንድ። ሁለተኛ ከጳውሎስ የሰማውን እውነት አስተምሮ መክሮ ተክሎ ሰርቶ ለመጣበት ችግር ደግሞ ምን አገባኝ ሳይ ኃላፊነት ወስዶ መፍትሄ ፍለጋ ወደ ሮም የሄደ እውነተኛ የእግዚአብሔር አገልጋይ። አሜን ነው ወይ? ለዓላማ የጨከነ የክርስቶስ ሐዋርያ የሆነ የክርስቶስ አገልጋይ። እግዚአብሔር ማንነት በኢየሱስም ይስጠን። አሜን ይስጠን። ይሄን የሚያስፈልገን እግዚአብሔር ይህን ማንነት ከውስጣችን እንዲገለጥ ይፈልጋል። ጳውሎስ ለዚህ ነው ለእያንዳንዳቸው እውቅና እየሰጠ ምን ይላል ይናገርና ከአባታችን ጸጋና ሰላም። ይሄ የተለመደ የጳውሎስ የሰላምታ አሰጣጥ ነው። ግን የሚገርመው ግን ጳውሎስ ኤጳፍራንና ጢሞቴዎስን የነካበት አነካገን የአብሮነትን መንፈስ፣ የመንፈስ አንድነትን፣ የዓላማ አንድነትን በክርስቶስ ወንጌል ውስጥ በዚህ በክርስቶስ አካልነት ውስጥ ምን አይነት መተያየት መተሳሰር እንዳላቸው ወጥ የሆነ የእግዚአብሔር ነገር በመካከላቸው እንዳለ አንድ ለሚነበብላቸው ሰዎች ውጅንብር እንዳይፈጥር የእውነት የክርስቶስ መልእክተኞች እውነተኛ ነገር ያለው በዚህኛው መንገድ ነው ብሎ ለይቶ እንዲያዩ። ምክንያቱም የስህተት አስተማሪዎችን ስህተት ተብሎ እንዳይነገራቸው አይናቸውን በጠዋት የገቡ ናቸው። እነሱን ማባረር የምትችለው እውነተኛ ነገር በመግለጥ ነው። የነሱ ይዘው የመጡትን ነገር ለማርከስ ትክክለኛውን ነገር ሚዛን ገፍቶ እንዲመጣ። አሜን ነው። ክብር ለኢየሱስ ይሁን። አሁን ፉክክሩ የነሱ የሆነ ቦታ ላይ ምንጫቸው ይደርቃል። ለምን? መነሻው እውነት አይደለማ። መነሻው ከእግዚአብሔር ቃል ያልተቀዳ ፈጥሮ የመጡበት የማስተሳሰብ የመጡ ዓላማ ይዘው የመጡት የእግዚአብሔር ቃል ጥልቅ ስለሆነ አሁን ፉክክሩ እውነትን በመግለጥ ከምንጩ በመግለጥ የነሱን ነገር ዋጋ ማሳጣት። ዓላማው እንደዛ ነው። አሜን ነው ወይ? አሰብገባኝ። ጳውሎስ ያደረገው ያንን ነገር ነው። ጳውሎስ ያደረገው ተፈካከር አይደለም። እነዛም የሚችሉትን ያደርጋሉ። የነሱ ቫልዩ በእጃቸው የሚቀለው እውነተኛ ወንጌል የክርስቶስ ራስነት የደህንነት ራስ የሆነው ክርስቶስን በእውነት መግለጥ፣ በእውነት ማስተማር። የዛንስ የነሱ ነገር ዋጋ እያጣ ልካቸውን እያሰ ራሳቸው ለቆ እንዲወጡ ማስቆም ትችል። አቁም ብለው አይደለም፣ በሀገራቸው ስለሆነ አቁም ማለት አትችልም። ማትችልበት ምክንያት ህዝቡን ይዞ በቁጥር በቋንቋ በሚገባቸው ባህል በሚገባቸው እና ይዟቸው ህዝቡ ኑሮ አገሩ እዛው ከዛ የተነሱ ናቸው። ማህበረሰቡ ከዛ ነው የመጣው ወደ ወንጌል። እነዚህ እዛ የነበሩ ነዋሪዎች ናቸው። ህጉን ያውቁታል፣ ስርዓቱን ያውቁታል። መጤ ተብሎ ታሰበው ወንጌል ነው። ወንጌል የመጣባቸው ስለዚህ ቤተኛን ባዮች ናቸው። ይሄንን ነገር ግን ምንጩ ጌታ በሆነው ምንጩ ወንጌል በሆነው ነገር እነሱ ነገር መምታትና ማስቆም። ክብር ለኢየሱስ ይሁን። አሜን። ሁሉ ጊዜ ለዚህ ነው እውነት አትጮህም። እውነት ግን አቅም አላት። ውሸት ትጮሃለች፣ አቅም ግን የላትም። ውሸት ግርግር ታስነሳለች፣ ውሸት ታዋክባለች፣ እውነት ግን አታዋክም። እውነት ሳይለንት ነች። ውሸት ትግልና ባነዛጭ ትበርዳለች። እውነት ግን አይሞቀውም አይበርደውም፣ ራሱን ችሎ ይሄዳል። ክብር ለኢየሱስ ይሁን። እውነት ግን በቆየው ልክ ውሸት እየደከመ ውሸት ልክ ወተት ሲናፈላ ታቀለል
ግንፍል ይላል። ታው ተጋጋው ታይ ችግር የለውም። የሆነ ታይም ላይ ምን ይሆናል? ይባርካል። ያ መገናፋፈሉ አይቀጥልም። የሆነ ተኖም ከውስጡ ምንጭ የለውም ይጨርሰዋል። ውሸትም እንደዛ ነው። የስህተት ትምህርት ሁሉ ጊዜ ይፈልቃል፣ የሆነ ቦታ ይኮስሳል፣ ይጠፋል። የሚጠፋው ደግሞ ዝም ብሎ እውነት እየተገለጠ ሲመጣ፣ ብርሃን እየጎላ ሲመጣ፣ የክርስቶስ የድነት ኃይል ሲገለጥ ያኛው አቅም ያጣል። ጳውሎስ ለዚህ ነው አሁን እንዲነበብለት ጽፎ ላከውና ቀጥሎ ጳውሎስ እንዲህ አላቸው። አገባቡ ነው። ጳውሎስ ወደ ቆላስያስ ቤተክርስቲያን ሲመጣ በጣም ረቂቅ በሆነና ጨዋ በተሞላበት ደብዳቤን የጻፈላቸው። አገባቡን አሳምሮ አስደንግጦ በግሳጼ መንፈስ አልመጣባቸው። ያ ቢሆን ነው ይፈነጋገራል፣ በቃ ይበተናሉ። ምክንያቱም ጳፍ ላይ ናሉት። ለዚህ ነው ጳውሎስ ከምስጋና ጀመረ። ሰምቻለሁ በመካከላችሁ ያለውን መያያዝ፣ ፍቅራቸውን፣ የአንድነታችሁን፣ እርስ በርስ መዋደዳችሁን፣ በክርስቶስ ያላችሁትን ማንነት ሰምቼ ደስ ብሎኛል እያለ ያመሰግናቸዋል። ኤጳፍራ ነግሮኛል፣ ጥሩ ነገር አላችሁ፣ ጥሩ መያያዝ አላችሁ፣ መቀራረብ አላችሁ፣ ትተሳሰባላችሁ፣ ጤናማ ነገር አላችሁ አለ። ያኛውን ችግር ግን አልነገ። ያ ችግር መጣባቸው እንጂ ወደ ችግሩ እነሱ ስላልሄዱ የመጣባቸውን ነገር እንደገቡበት ወራጎ ጳውሎስ አልቆነናቸው። የመጣባቸውን እንዴት እንደሚነቅል ጳውሎስ ያቀበታል፣ ይሄድበታል። መጀመሪያ ግን አገባቡን እነሱን ማመስገን በጣም የጳውሎስ እኔ በጣም የሚገርመኝ የንግግር ስልቱና ነገሮችን የሚያይበት። እኛ ቢሆን ኖሮ በኢየሱስ ስም ተነቀል ውጣ ብለን ጥንጥን ነበር። ጳውሎስ ግን አረጋጋው። እንዴት አድርጎ ያንን መርዝ እንደሚያከሽ፣ እንዴት አድርጎ ነዳፊውን እባብ እንዴት እንደሚገል፣ መርዙን እንደሚነቅል ያቀበላል። ቀጥሎ እንዲያለ ስለናንተ በሚጸልይበት ጊዜ የጌታችን የኢየሱስ ክርስቶስን አባት ይላችሁ። እነዛ ምንድነው ያደረጉት ካላችሁ በአብና በወልድ መካከል ልዩነትን መፍጠር ይፈልጋሉ። በአብና በወልድ መካከል ልዩነትን መፍጠር ይፈልጋሉ። ወልድን ማሳነስ፣ ከአብና ከመንፈስ እኩል እንዳልሆነ ዓላማቸው የክርስቶስን የመስቀልን ስራ ማቅለል ነው ዓላማቸው። ያንን ማውረድ ነው። በክርስቶስ ያላቸውን ምልከታ ማበላሸት፣ ማቆሸሽ ነው ዓላማቸው። እዚህ ጋር ግን እንዳላችሁ ጳውሎስ የጌታችን ኢየሱስ ክርስቶስ አባት ከእግዚአብሔር ሁሉ ጊዜም እናመሰግናለን ባለ። ምክንያቱም በክርስቶስ ኢየሱስ ስላላችሁት እምነትና ለቅዱሳን ሁሉ ስላላችሁት ፍቅር ሰምተናል። ክብር ለኢየሱስ ይሁን። አሜን ነው። ይሄ መሰረታዊ ሰላምታ ነው። የቅዱሳን ያላችሁት ሰምተናል። በክርስቶስ ኢየሱስ ያላችሁት እምነት፣ በክርስቶስ ላይ ያላችሁት እምነት የትኛው መጀመሪያ ኤጳፍራ ሲሰብካቸው ሰምቶ የተተከሉበትን መሰረት ሰምተናል። በኋላ የመጣባቸው ግን ሮንግ ነው ጳውሎስ የሚቀጥለው ሊያሳያቸው የመጀመሪያውን እውቅና ሰጣቸው። በክርስቶስ ኢየሱስ ያላችሁት እምነት፣ በቅዱሳን መካከል ያላችሁን ደግሞ ሰላምና ፍቅር፣ ጤናማውን ትክክለኛውን መሰረት ያለበትን ነገር ጳውሎስ ለይቶ አውጥቶ ሰምተናል። ጥሩ ነው፣ እግዚአብሔር ይመስገን ስለሱ ነገር ቀጥሉበት። ለዛኛው ግን ይመጣበታል። አሜን። ለዚህ ነው ቤተክርስቲያን ውስጥ ሁሉ ጊዜ በጌታ ያለንን ነገር ወደ ራሳችን ስናመጣ ወደ አለንበት ዘመን ምንድነው ሾልኮ የገባበት? የእውነት በጌታ ፊት ምንድነው የገባበት? ምንድነው ራሳችን የምንጠይቅበት? ምን ከዚህ በቆላስያስ ቤተክርስቲያን የተገለጠው ታላቅ የሆነ ችግር በእኛ ዘመንስ የተገለጠው ችግር የለም። ምንድነው እግዚአብሔር በዚህ ቃል የምናገረን? ይህ ቃል ምናችን ነው የሚነካን? እንደ ቤተክርስቲያን የምንቸገርበት እንደ ችግር የተገለጠብን የምንፈልገው ወይስ ሰላም ነን? እኛ ምንም ችግር የለብንም፣ ምንም የገባብን ነገር የለም። የእውነት እንደ መጽሐፍ ቅዱስ ቃልና ጳውሎስ ቆላስያስን ቤተክርስቲያን ባየበት ምንጽርና እኛ ደግሞ የዚህ ዘመን ቤተክርስቲያን የምናይበት ምንጽር
ጳውሎስ ለዚህ ቤተክርስቲያን ደብዳቤ ቢጻፍ ቢሆን ኖሮ ለዚህ ዘመን ቤተክርስቲያን ለብቻ የሚጻፍ ደብዳቤ ቢሆን ኖሮ ጳውሎስ ምን ነበር የሚጽፍልን? ምን ነበር የሚለን? ለቆላስያስ የተናገረውን ነገር እውነት ከሱ ያስተናነሰ ነገር የሚጽፍልን ይመስላችኋል? ግን ገናቸው የምንተማመስበት ነገር አለ። የእውነት ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህ ተስፋን በወንጌል አያችሁ፣ እዚህ ጋር ነው ጳውሎስ መሰረት መጣል የጀመረው። ቁጥር 5 ቀጥሎ ይሁት። አሁን ጳውሎስ ምልከታውን ጀምሯል፣ ምን ማሳየት እንዳለበት። አሁን ጳውሎስ ከነበሩበት ውጅንብር ከተወጠሩበት ነገር የሚተነፈሱበትንና የሚያዩበትን አቅጣጫ የተጀመረ ጉዞ ወዴት እንደሆነ የጀመሩት ጉዞ ወዴት እንደሆነ ምንድነው ተስፋ የሚያደርጉት? ምንድነው ያዩት የሚጓጉት የሚጠብቃቸው? ምክንያቱም እነዚህ ስለ ክርስቶስ ያሳንሱ ተስፋቸውን ምድራዊ አድርገዋል። የነፍሳቸውን ተስፋ ምድር አድርገዋል። የሰላማቸውን ምድር አድርገዋል። የእረፍታቸውን ልክ ምድር አድርገዋል። ያላቸውን ነገር ሁሉ እዚህ ነው ያደረገው። ጳውሎስ ከዚህኛው አላቆ በሰማይ ስለተዘጋጀላቸው ተስፋና በሰማይ ስለተቀመጠላቸው የዘላለምን ሕይወት ከውስንነት እንዲወጡ ጳውሎስ ቁጥር 5 ላይ ስራ ጀምሯል። እንዲህ ይላል፣ ይህም የሆነው በሰማይ ተዘጋጅቶ ከተቀመጠላችሁ ተስፋ የተነሳ ነው። ስለዚህም ተስፋ በወንጌል የእውነትን ቃል አስቀድማችሁ ሰማችሁ፣ ይህም ወደ እናንተ ደርሷልና። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ እየሰራ እንዳለው ሁሉ በእናንተም ዘንድ ፍሬ እያፈራ እያደገ ነው። ለኢየሱስ ክርስቶስ ይሁን። አሜን አሜን ነው ወይ? እናንተም የቀመሳችሁትን ወንጌል እናንተም የሰማችሁትን ወንጌል በዓለም ዙሪያ ላይ እየሰራ እንዳለው በዓለም ዙሪያ ላይ እንደተዘራው ፍሬ እያፈራ እንዳለው በእናንተም ዘንድ እየሰራ እንዳለ ሰማው። እያደገ ነው። አሜን ነው ወይ? ግራ ተጋብተዋል። አንቀጥልም ይሁን ከመጣብን ችግር አንቀጥልም ይሁን ልንበተን ነው ወይስ አትበተኑም? አረሙን እንነቅለዋለን። ችግሩ ይነቀላል። አሜን። መከራው ይነቀላል፣ ይቀየራል። ወንጌል ግን ይሰፋል። ወንጌል ይቀጥላል። አሜን። ኢየሱስ ክርስቶስ ጌታ ነው። አሜን ነው ወይ? ንግድላችሁ እንደ ትምህርት ብቻ ከመጣም አሜን በሉ። ክብር ለኢየሱስ ይሁን። አሜን ነው ወይ? ከመጣ አሜን በሉ። ጳውሎስ እንዲህ ነው፣ በዓለም ዙሪያ እያደገ ነው አለ። የእውነትን ወንጌል በሰሙት ዘንድ ሁሉ ላይ ፍሬ እያፈራ እያደገ ነው። ይህ የሰማችሁት ወንጌል እናንተ ጋር ፍሬ እያፈራ እያደገ መልክና ቅርጽ እየያዘ ነው። አሜን ነው ወይ? ቁጥር ብቻ ሳይሆን እኮ እዚህ ያለው ራሱ መልክ ይቀይረዋል። አሜን ነው ወይ? እዚህ ሳይያድግ ውጪ ስለማያድግ እዚህ ጋር ያመረ ይህ ጋር እየሰራ ነው ወደ ውጪ የሚወጣው ካለ በኋላ መጨረሻ እቺን ተናግሬ የሆነ ቃል ተናግሬ ጨርሳለሁ። ክብር ለኢየሱስ ይሁን። ይላል ይህም ወደ እናንተ ደርሷል። ይህም ወንጌል ከሰማችሁበትና የእግዚአብሔርን ጸጋ በእውነት ከተረዳችሁበት ቀን ጀምሮ በዓለም ዙሪያ ይኸውላችሁ አንዱ የኖስቲሲዝም አስተማሪዎች የመንግስት አስተማሪዎች ትልቁ ነገር የጸጋውን ነገር ነው ማቀጭ ይፈልጉት። የጸጋ ድነትን ቀስ ብሎ መዞ ማውጣት። እዚህ ጥናት ለሳጥና አንድ ነገር በጣም ገረመ። አንድ ሳይንስ በዚህ ታገኙታላችሁ። አንድ ሳይንቲስት ይላል አንዲትን እንቁራር አነሳና አላል በሞቀ ውሃ ውስጥ አስገባት። ከዛ አቃጥላትና ተወራጨች። ለመውጣት ሞከረች፣ ተወራጨች። ከዛ እሷን ተወና ሌላ እንቁራር መጣና በቀዝቃዛ ውሃ ሲከታት ተስማምታ ተቀመጠች። ለምን? የቅዝቃዜው ልክ በሰውነቷም ባለው ጋር ስለተመጣጠነ አልተወራጨች። ተቀመጠች ተረጋግታ።
ያንኑ ብረድስት ወሰደና ከነንቁራሪቷ ቀስ ብሎ ትንሽ እሳት ላይ ጣደውና ቁጭ አደረጋት። እሳቱ እየሞቀ እስክትሞት ድረስ ተስማምታ ቁጭ አለች። አዳምታ ቁጭ አለች። ያቺን ባንድ ተናወጠች። ያቺኛዋ ግን ቀስ ብሎ እየተለማመደችው ሰውነቷ እየተቀበለ እየለመደ ውሃው ብሎ ለሞት እስክትደርስ አልተወራጨችም። ለምን? ሰውነቷን ለመደው። ሙቀቱን እየተቀበለ ነው የመጣው። እኩል ነጋለችው። እኩል ስለጋለችው አዲስ ነገር አልሆነባትም። አልተናወጠችበትም። አልደነገጠችም። ምን መጣብኝ አላለችም። አስብላ ለመደችው። ይህና የስህተት ትምህርት ድንገት ሲመጣ ያናውጣል፣ ያስጮሃል፣ ያፈራግጣል። ነው በኢየሱስ ስም ትላለህ፣ ታስቆማለህ። ቀስ ብሎ ግን ካለህ ነገር ጋር እያደገ በሲስተም በማህበረሰባዊ በአስተሳሰብ በአመለካከት በዘመናዊነት ቀስ ብሎ ወደ ቸርች እየገባ እያለማመደ ቋንቋ እያለማመደ ሲስተም እያለማመደ ማንነትን ቀይሮ ሲመጣ አትወራጭም። ኖርማል ሆኖባል አብሮ ስለመጣ። ግን ስህተት መሆኑ ይቀራል። አንድ ቀን ይገላል። ገብቷችኋል? አንድ ቀን ይድብን ያደርጋል። ምክንያቱም ዓላማው መግደል ስለሆነ፣ ዓላማው ከአቅም በላይ ሲሆን እጅ እንደምትሰጥ ያውቃል። ድንገት ከመጣ በኢየሱስ ክርስቶስ ድንገት ከፍቶ በመጣ በኢየሱስ ስም ብለህ አስቆመዋለህ፣ ትገመግመዋለህ ነው ብለህ ግን አብሮ ቀስ። ይሄ ማለት በደህንነት የሚገባ በአስተሳሰብ የሚገባ በሲስተም የሚገባ በቴክኖሎጂ የሚገባ አሁን ባለንበት ባደገው በ20ኛ ክፍለ ዘመን ላይ መንፈሳዊ በሚመስል ቋንቋ ድሮ አንድ ሰው ተሳስቶ በመጣ ድሮ እኛ ባደግንበት ቸርች ላይ አንድ ሰው ከባልንጀራው ጋር ተሳስቶ በመጣ በድንበር ተጋጭቶ በመጣ ልክ ሲገባ የእግዚአብሔር ሰዎች ኃጢአት ሰርቻለሁ ንስሐ ልግባ፣ ማንም ግባ ሳይለው ገና ጉጉ ንስሐ ልግባ እባካችሁ ድስጡኝ ይላል። ከወንድሜ ጋር ልታረቅ በደል አለኝ ይላል። አሁን ግን ማንም ሰው ኢቭን አይደለም በደል አይደለም አፍ ወለምታ አይደለም ወንድምን በጩቤ ወቅት ትናገር በኢየሱስም ብለህ ጌታ ዋቂ ነው ብለህ ትቀመጣለህ። ለምን? ለምር ነው ተለማመር ነው። ይቅርታ ማድረግ የሞኝነት የፋራነት አስተሳሰብ ሆነ። በቃ ሶኬ ችግር የለውም እግዚአብሔር ይቅር በለን ሶኬ የበቀልቱም በቃ ኖርማል የሆነው ነገር ግን ኖርማል ሆነ ወደ ጽድቅ ግን አያድግም። ከጽድቅ መንገድ ግን ለዘላለም ይጥልሃል። ኖርማልነቱ ዛሬ ማደራችን አይደለም ማየት ያለብን፣ ከዘላለም ነው የሚያስቀረን። የእግዚአብሔር ነገር የሚያቀጭብን የሚገልብን ትንሽ የምትባል ኃጢአት እያደገች ስራ የምታመጣው ምን ነበር? ምንድን ነው የምታመጣው? ኃጢአት አድጋ ምን ታመጣለች? ሞት። ምኞት ኃጢአትን ትወልዳለች። ኃጢአትን አድጋ ሞት የሚያክል ነገር ይዛ ትመጣለች። የመጣችበት ምኞት ሶኬ ምኞት ነው ሶኬ ምኞት ሶኬ ነው የሚኖረው። ምኞት ምንድን ነው? ምኞት ሀሳብ እኮ ነው። ጌታ ይገርም ፋሰኛ አካብዳለህ እንዴ? ኦኬ መጽሐፍ ቅዱስ ግን ምኞት ኃጢአትን ትወልዳለች ይላል። ጳውሎስ ለዚህ ነው አስተሳሰቡን ከመሰረቱ ካልነቀልነው በስተቀር እያደገ ከሄደ የክርስቶስን ራስነትን ያስጥላቸዋል። ያ ብቻ አይደለም፣ ተስፋችሁን ያጨልምባቸዋል። በሰማይ ተዘጋጅቶ ከሚጠብቃችሁ ተስፋ ሚናኝ ነገር ያደርጋቸዋል። ሩጫችሁን በምድር ልክ ያደርገዋል። ልባችሁን ከዚህ ጋር ያጣብቀዋል። ምኞታችሁን ሁሉ ወደዚህ መልሰዋል። ጳውሎስ ለዚህ ነው ከመሰረቱ መንቀል። ምንድነው ልምምዶቻችን? አሁን ወደኛ እናምጣ። መጽሐፍ ቅዱስ እናጠና ሆል ጊዜ ማወቅ ያለብን አንድ ነገር በጣም ይሄ አስተውለን እንድናውቅ የምናውቀውና ካለን ማናውቀው ሰዎች ካለ መጽሐፍ ቅዱስ ታሪክ ስናነብ ታሪክ አይደለም መጽሐፍ ቅዱስ ጥናት ስናጠና በዘመኑ የተጻፈላቸውን ሰዎችና የጻፈውን ሐሳብ እና የመንፈስ ቅዱስ ሊያስተላልፍ የፈለገው ነገር መረዳት፣ ያንን ካወቅን በኋላ ያንን ነገር ደግሞ ወደኛ ማምጣት ከኛ ጋር ማዛመድ።
ምንድነው የዛ ዘመን ችግር? የዚህ ቆላስይስ ቤተክርስቲያን ችግሩ ምንድነው? ፍቅር መስጠት ነው? እርስ በርስ መዋደድ ነው? አይደለም። መቀባበል ነው? አይደለም። የመቀባበል ችግር የለባቸውም። የማዋደድ ችግር የለባቸውም። የእምነትም ችግር የለባቸውም። የገባባቸው ግን አስተምሮ ግን ክፉ ነው። ከውጭ የመጣባቸው ነገር ክፉ ነው። ነገን ያጨልምባቸዋል። ስለዚህ ጳውሎስ ችግሩ በመካከላችሁ ያለው ሳይሆን ወደ እናንተ የገባው ግን ክፉ መንፈስ ነው። አሁን ደግሞ እኛ ወደኛ የመጣ ሳይሆን በመካከላችን ያለው እኛ ያመጣ ነው አስተሳሰብ ሊሆን ይችላል። እሱ ዘመን የነበረው ዘመንና የኛ ዘመን የሰማይና የምድር ልዩነት አለው። ስለዚህ አሁን የምንፈትሸው እኔ ራሴን ነው፣ ልምምዴን ነው፣ አስተሳሰቤን ነው። የእግዚአብሔር ቃል ምንድነው የሚሞግተኝ? ምንድነው የሚለኝ? ራሴን ነው የምፈትሸው። ከዛ አንፃር የክርስቶስ ማንነት በውስጣችን እንዳያድግ የእውነት የእግዚአብሔር ቃል ሞጋች ነው። ያነጋግረናል፣ ያወራናል፣ ኮሚኒኬት ያደርገናል። እንደው ጭፍን አድርገነው እያየነው እንዳላየ ካላለፈን በስተቀር የእውነት ተናገረኝ በቃ ገስጸኝ ብለን ከቀረምነው መንፈስ የሆነ ቃል ስለሆነ ይናገራል፣ ያወራል። ከሰማህኝማ ልንገር ወንድሜ፣ ከሰማሽኝማ ልንገርሽ ብሎ ይናገረናል። ያዳበጣ ክብር ለመንፈስ ቅዱስ ይሁን። አሜን። ጆሮ ከፍቶ ማዳመጥ፣ ሌላ መጥቶስ እንዲሰብከኝ አንጠብቅ። አንዳንድ ጊዜ የእግዚአብሔርን ቃል አብረን ኮሚኒኬት እናርገው። ለችግሮቻችን ብቻ መዝን ይውላችሁ። ብዙ ክርስቲያኖች ፋስት ፉድ ነው የለመዱት። ምንጭቅ አሜን። ፋስት ፉድ ሁሉ ጊዜ ሄልዝ አይደለም አይደል? ይሄ በጣም ፈጣን የሆነ ምግብ ፋስት በጣም ብቻ ለምሳሌ ርቦን የምንበላት ምግብ ለምሳሌ እንደው ስሙን አልጠራብሱ ሰው ስለሚጠበላው ያይስ አልገባም። ግን በጣም ይቻለች ለራብ ማስታገሻ የምንበላት ራብ ማስታገሻ እንጂ ጤናማ ነው አይደለም። ራብ ማስታገሻ ጤናማ አይደለም። ብዙ ሰዎች ማስታገሻ ነው የሚፈልጉት። ምንጭቅ ማስታገሻ ዘላለምን አያሳየውም። መጋጋልን ሊያመጣ ይችላል፣ መጽናትን ግን አያመጣም። ፋስት የሆነ ነገር ሁሉ ጊዜ ችግር አለው። ረገጣችንም አትገባም፣ ጠልቅ አትገባም። ላይ ነው የምትሮጠው። ላይ አየርን እንደመጎሰም ነው። ዘልቀ ሰከን ብለህ ለመግባት የእግዚአብሔር ቃል ይሞግታል። ወደ መጀመሪያ ላይ ለእግዚአብሔር ቃል ያለ ነገር በጣም የደከመ ነገር ነው። ትንቢት ከሆነ ፈጣኞች ነን፣ የሆነ ነገር ፈጣኞች ነን። ለእግዚአብሔር ሴጣን ሴጣን ሲመጣ በሌለ ነገር አይመጣም። ባለንና ልባችን በጋለው ነው የሚመጣው። በሌለ ነገር ከመጣማ እኛ ማናየው፣ ትኩረት ማንሰጠው፣ አታስበው። ግን ልብህ በጋለው ልብህ በተንጠለጠለበት ነገር ላይ ይመጣል። አይታችሁ ከሆነ አሁን ይሄ አንዳንድ ሚዲያዎችን እዩት። ሚዲያ አይታችሁ ከሆነ በጣም ሰብስክራይብ የበዛበት ብዙ ተመልካች ያለበት ዩቲዩብ ላይ ብዙ ተመልካች ካለበት ማስታወቂያ ይበዛበታል። ጭምቅ አንዳንድ ሰከንድ ጭምቅ ያደርግበታል። ባታይ ይከትበታል ሳትፈልገው። ለምን መሰለህ? ተመልካች ስላለው ሳይፈልግ ያየኛል። ሳይፈልግ ያየኛል ብሎ በጣም ዱክ አለውና ብዙ ሰው ገብቶ የሚያይበትን ዩቲዩብ አካውንት ላይ የሆነ ትንሽ ማስታወቂያዎች፣ አስጠሊ ማስታወቂያዎች የማትፈልገው ማስታወቂያ። ለምን? የሰው ልብ ዘጋ ስላለ መስራት። ሴጣን ሁሉ ጊዜ ልብ በተንጠለጠለበት ጃንክ ይዘራል። በምንም ተአምር በማትፈልገው አቅጣጫ አይመጣም። በምንፈልገውና ልባችን በጋለ። ለዚህ ነው አሁን እነዚህ ቤተክርስቲያን ልባቸው ግሎ ስለ ክርስቶስ እየሰሙ እየተማማቁ ያለ እነሰልክ ከተማው ላይ የቆላስይስ ቤተክርስቲያን ገና መሰማት ሲጀምር፣ ቸርች ተጀመረ፣ ወንጌል ስርጭት ተጀመረ፣ ሰው መዳን ተጀመረ፣ ሪቫይቫል ተነሳ። አሁን ነው መግባት አለው። አሁን በዚህ በጋለው ነገር ላይ ገብተን ራሳችንን እናስተዋውቅ ብሎ ገባችሁ? ክብር ለኢየሱስ ክርስቶስ ይሁን። አሜን ነው።
የዚህ ነው ሁሉ ጊዜ ራሳችን መፈተሽ ያለብን። በየትኛው አቅጣጫ ነው የጋልኩት? በየትኛው አቅጣጫ ልቤ ተንጠለጠለው? ሰይጣን አንኳው። ሰይጣን የተከፈተ በር እንጂ የተዘጋውን በር አይከፍትም። በከፈትነው በር ነው የሚገባው። የከፈትነው በር ደግሞ ምን አይነት በር ነው? እነዚህ ሰዎች መጥቶ ቆላስይስ ሲያስተምሩ ኢየሱስ ክርስቶስን ሮንግ አድርጎ አልሰበኩ። መጀመሪያ ሲሰብኩ በእውነት ትክክል ነው ያመናችሁት አሜን ብሎ የሚቀበሉት ሃሌሉያ የሚሉትን ነገር የሰበኩላቸው። ቀስ ብሎ ግን ድህነታቸውን ቀስ አድርጎ ቀየሩት። እላዩ ማር ነው፣ ውስጡ ግን መርዝ ነው። መጀመሪያ ሲያስልሱ ይጣፍጣል፣ የሚቀጥለው ስትልስም ይጣፍጣል፣ ውስጡ ግን ምንድነው? መርዝ ነው። ፈንድቶ የሚገል መርዝ መሆኑን ከፊት ለፊት ካየ ትውጣለህ? ትቀርበዋለህ? አትቀበለው። ሰይጣን ሁሉ ጊዜ ከላዩ ጣፋጭ የምትወደውን ነው የሚቀባል፣ የምትወደውን መልክ ያስይዝልሃል። ውስጡ ግን የተቀበረ ነገር አለው። ስለዚህ ጳውሎስ ለቆላስይስ ቤተክርስቲያን ሲጻፍ ትልቁ ዋና ነው የክርስቶስ ራስነትን፣ በክርስቶስ የዳኑበትን የደህንነትን ልክ፣ የክርስቶስ የማዳንን ኃይል ሌቭሉን ሰቅሎታል። ማንም ከዚህ ከፍታ ማንም እንዳወርዳቸው የዳኑበትን ድነት ያገኙበትን የክርስቶስን የማዳንን ምስጢር ተገልጦላቸዋል። ከዚህ ውጪ ማንም ሌላ መጥቶ ሊገልጥላችሁ አይችልም። የዳናችሁበት መዳን ትክክለኛ መዳን ነው። ሌላ ድነት አያስፈልጋችሁ። ትዝ ይላችሁ ግን ሐዋርያ ጳውሎስ በሐዋርያ ላይ ከዚህ ምዕራፍ 19 ላይ ትዝ ባለው እንደነገርኳችሁ ጳውሎስ በዛ አካባቢ ላይ ኢየሱስ ክርስቶስ በሱ እጅ ተአምራትን መግለጽ ሲጀምር ብዙዎቹ የሱን ጨርቅ ይዘው በየከተማው በዚህ በቱርክ አካባቢ ላይ በዚህ በእስያ አካባቢ ላይ በጣም ጳውሎስ ያልደረሰባቸው ግን ልብሱ ወስዶ ብዙዎችን እየፈወሱ በልብሱ እየፈወሱ እያገለገሉ የምስራቹ ወንጌል እንደሰበኩ ጳውሎስ በዛ ቦታ ታላቅ የእግዚአብሔር እጅ እንደተገለጠበት ያውቃሉ። አሁን ጳውሎስ ሲጽፍላቸው ደግሞ ያለ መጠራጠር የእግዚአብሔርን እውነት ከእግዚአብሔር ሳው ለመቀበል ልባቸው ክፍት እንደሆነ ጳውሎስ ስለሚያውቅ መጀመሪያ በመልካም ነገር መጣባቸው፣ ቀጥሎ የነዛን መርዝ የሚያከሽፍበትን ግን እውነት አዘጋጀላቸው። ሲታነቡት ምዕራፍ አሁን ወታች አልሄድም፣ ከሄድም በጣም ሰፊ ሀሳብ ስለሆነ ሰፊ ጥልቅ ነው። ክብር ለኢየሱስ ይሁን። ስለዚህ ምንድነው የምናስበው? ይሄንን መጽሐፍ አንብቡት። ጌታ ይርዳን። አሜን ነው ወይ? ደስተኞች ናችሁ? ሰላም ነው? ክብር ለኢየሱስ ይሁን። እናንብበው፣ የእውነት እናንብበው። የምንከላከልበትን ዋናው ነገር የእግዚአብሔርን ቃል ጦር መልበስ። አሜን። ያ እውነት ሲኖረን በጣም በእርግጠኝነት ብዙ በእኛ ህይወት እግዚአብሔር የሚሰራው ነገር አለ። ታላቅ ነገር ይሆናል። ያንን መንፈስ እግዚአብሔር ያብዛልን። ቤተክርስቲያን በዚህ እውነት ነው መተከል ያለባት። ይሄኛው ሌቭል ይሄ ቤዛችን መሰረታችን ቃሉን ስላወቀን የኖርን የመሰለን ካለ እንደገና ችግር የለም። እንዲወቀው እናንብበው፣ እንዲቆፍረው። ክብር ለኢየሱስ ክርስቶስ ይሁን። አሜን። እግዚአብሔር የመንፈስ ያብዛልን። የጳውሎስ ህይወት እግዚአብሔር ይስጠን። እግዚአብሔር እንደዛ አይነት ጨካኝ ሰዎችን እግዚአብሔር ያስነሳልን። በእኛም ዘመን ይነሱ እንደዚህ አይነት የእግዚአብሔር እውነት የተገባቸው በእውነት የቀኑ የእግዚአብሔር ነገር በውስጣቸው የሚቀጣጠል ለትውልድ አንዳች ነገር ያላቸውን ሰዎች እግዚአብሔር ያስነሳልን። ሃሌሉያ። እንጸልያለን። አዲጋማ ኮባር ዲያቦስ እንጸልይ። እግዚአብሔር በህይወቴ ውስጥ ሳላውቅ በልምምድም ይሁን በብዙ አቅጣጫ በህይወቴ የተዘራው ነገር እኔም ማላውቀው ከሩጫ የሚገልምልሰኝ ሩጫዬን የሚያበላሽ ድካሜን ከንቱ የሚያደርግ በህይወቴ ያለውን አይዘን አይኖቼን ክፈት ነው። አይኖቼን ክፈት፣ አውቅ ዘንድ አይኖቼን ክፈት። እግዚአብሔር አይኖቼን ክፈት፣ መዝዬ ንቅለው ዘንድ ከውስጥ ያውጣው ዘንድ አራግፈው ዘንድ አይኖቼን ክፈት።
ሐዋርያ ጳውሎስ እንዳለ ለኤፌሶን ይህንን ያለው ጳውሎስ ምዕራፍ 1 ላይ ቁጥር 16 ላይ እንዲህ አለ፣ የጌታችን የኢየሱስ ክርስቶስ አባትን አምላክን የማወቅ የጥበብን የመገለጥን የመረዳትን መንፈስ እንዲሰጣችሁ እለምናለሁ አለ ጳውሎስ። ምክንያቱም ነገሮችን የምንለይበትን የመገለጥና የጥበብን መንፈስ እግዚአብሔር በኢየሱስም ያብዛልን። እግዚአብሔር ይስጠን፣ እግዚአብሔር ይስጠን። ከጊዜው ችግር ከጊዜው መከራ ሊያስመልጠን የሚችል የውስጥ ዓይን በኢየሱስም ይከፈት። ይሄ መንፈስ ይሰጠን፣ ይሄ መንፈስ ይሰጠን። የልቦና ዓይኖቻችሁ ሲበራ በቅዱሳን ዘንድ ያለውን የርስት ክብር ባለጠግነት አለ ጳውሎስ። ያ ብቻ ነው፣ የኃይሉን ታላቅነት ለእኛ ለምናምን ከሁሉ የሚበልጥ እግዚአብሔር ወደ መምሰል ሕይወት የሚያሳድገን የውስጥ የዓይን መብራት፣ የውስጥ ዓይናችን ይከፈት፣ ልቦና ዓይኖቻችን ይከፈት። እግዚአብሔርን ማየት ይሁንልን፣ በኢየሱስም ይሁንልን፣ በኢየሱስም ይሁንልን። ዓይኖቻችን ይከፈት፣ የውስጥ ዓይኖቻችን ይከፈት፣ መንፈሳዊ ዓይኖቻችን ይከፈት። ሃሌሉያ! ይከፈት፣ ይከፈት፣ ይከፈት። ተመሳስለን የማንኖርበት፣ ተቀላቅለን የማንጠረግበት፣ ተቀላቅለን የማንቆጠርበት በኢየሱስም የሚለየን የውስጥ ዓይን ይከፈት። ነገርን የሚለይ፣ ጸጋን የሚለይ፣ ትምህርት የሚለይ፣ አሽቶ የሚለይ፣ ሰምቶ የሚለይ መንፈስ በኢየሱስም ይሰጠን።